ሰማኛለህ የማለት እነዚህ ስላረሽኩ ምን ማለት ነው? ካንተ ምን መስማት አልፈልግም። ሶስት ቁጥራለሁ። የምን ሶስት ነው? ተረጋጊ። ጭንቅላት ነው ማፈለግ እኮ ተረጋጊ። ታረጋዋለህ ወይ ታጠፋዋለህ ወይም ደግሞ አታጠፋው። አንተ እዚህ ቤት ውስጥ ቀብሬ ነው የምወጣው። ገባህ? ራስሽ መዘዝ ነው። ተረጋጊ። ምልክ አንቺ ሴት ተረጋጊ እንጂ አረፊ። 1 2 ሰምኛለሽ? 2 እድል ሰጥቻለሁ። አንቺ ምን ችግር አለው? ቆይ አንተ ለምን ትደረደረው? እየተደረደርኩ አይደለም እኮ የምሬን። ተረጋጊ። አይደለም ውስጥ እንባልና ችግር የለውም እኮ ቀላል ነገር ነው። ተነስ። አውቃለሁ ቀላል ነገር እንደሆነ እኮ የምሬን ነው። ግን መሰለሽ ድንግል ነህ እንዴ? በጣም ተም ይሄ እኮ የሚያስብ ነገር አይደለም። ድንግል ነህ እስቲ ድንግል መሆን ምናምን አይደለም እኮ። ስለዚህ ተረጋግና ተቀመጭና ከዚህ በኋላ እኮ በጣም ብዙ ጊዜ አለና እንዴ ምን ነሽ ነው እንደዚህ የምሬን ነው። ለምን ታክፍላለህ? ምን አደረገው? መሰው መታመታከን እንወጣለን። ቀላል ነገር ማለት ምንድነው? ስልሽ በጣም ስለቆየው የሚጨገር አራዳ ቋንቋ የምትሉት ነገር አይገባም። ምንድነው መታ ማለት? ያው ተለካክለን እንወጣለን። በዛው ማሰር ታደርገኛለህ እያልኩ ነው። ሰሚዎች ከዚህ በላይ ማለት ነው ከአንቺ ጋር ምንም አይነት ነገር ማለት አልፈልግም። እኔ አንቺ ማለት በጣም የምታስጠይ ጥቅመኛ ጎልድ ዲገር ነሽ። በጣም የምታስጠይ ማለት አልገባኝም ስትል አንተ ራስህ እኮ ነው ያልከው። መጀመሪያ ቀረብከኝ ያለውን የሚተነገርኩ እንደተመቸኝ ዝም በይ። በጣም ነው የምታስጠይው ማለት ነው። አንቺ አንድ ቀን ላልሞላ ጊዜ ላቦክሽ ሁሉ ነገር አንድ ሰው በአንድ መቀየር ደግሞ ሰምኛለሽ ማለት ነው። ፍቅረኛ እንዳለሽ አውቃለሁ። ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ከባለ ታሪካችን ጋር በስልክ አጠር ያለች ቆይታ አድርገን ነበር። እሱን ተከታተልን እንመለስ። አብራችን ቆዩ። ሄሎ፣ ጤና ይስጥልኝ። እስቲ ባለ ታሪካችን ስሞትን እስቲ በማስታወቅ እንጀምር። ለእኔም ለተመልካቾችንም እስቲ በማስታወቅ እንጀምር። እዮብ መኮንን እባላለሁ። እሺ እዮብ፣ ምንድን ነው ወደኛ ሚዲያ ያመጣህ ነገር ምንድን እንድናደርግልህ ነው? እኔ እናንተ ሚዲያ በደንብ አድርጌ ነው የምከታተለው እና እስከዛሬ ድረስ የሰራችሁት ነገር በጣም ጥሩ ነገር ነው። የቤተሰብ ችግር እየፈታችሁ ነው ያላችሁት። እሺ። እና እኔም ደግሞ ይህንን በማየት ከእናንተ ጋር ባለቤቴን እንድትከታተሉና ትንሽ ባለቤት ላይ ጥርጣሬ ስላለኝ እሺ ችግር ስላለ እና እሷን እንድትከታተሉልኝ ስለፈለጉ ነው። እሺ መልካም እዮብ፣ እስቲ ምንድን ነው ባለቤት ላይ ያየህባት ነገር እና ባለቤት ምንድን ነው የምትሰራው? እንዴትስ ከሷ ጋር እንዴት ተገናኛችሁ? እስቲ የሚለውን እስቲ አጠር አድርገህ ንገረኝ። መጀመሪያ ስለሷ ትንሽ ነገር ማወቅ ስላለብኝ ነው። ያው ባለቤቴ ስለ ትዳር አልፈጸምንም፣ ግን እንደ ባልና ትዳር ነው እየኖርን ያለ ነው። በአሁኑ ሰዓት ፍቅረኛ የነበረች በጣም ብዙ ጊዜ ቆይተናል እና እኔ ፋርማሲስት ነኝ። በትርፍ ሰዓቴ ደግሞ ቻይና እቃ አመላለሳለሁ። እሺ። እና ባለቤቴ የምሰራው ደግሞ የጠፈርና የእጅ ባለሙያ ናት። እሺ። እና የሆነ ስራ ለመስራት ፈልጋ የሆነ የተወሰነ ብር ጠይቃኝ ነበረ፣ ወደ 500,000 አካባቢ። 500,000። እሺ። ከዛ እኔ ደግሞ ያንን ብር ከመስጠቴ በፊት ከሷ ጋርም ከምቀያየም ብዬ ከብዙ ሰው ጋር ተማክሬበት ነበረ። እንደዛ የሚያደርጉበት ነገር ቢኖር የምታሳየኝ ነገር ጥሩ እንዳልሆነ፣ ባህሪዋ የተለወጠብኝ ስለሆነ በተደጋጋሚ ወደ ቤት ስገባ ከስራ ወደ ቤት ስገባ ብዙ ሰው ነው ቤቴ ውስጥ የማገኘው ያልሆነ ድርጊት እያደረገች ከጓደኞቿ ጋር የሚያዩን ድርጊት እያደረገች እና ባህሪዋ እየተቀየረ ስለሆነ ይህንን ገንዘብ አንስተህ ከሰጠህ ድንገት መጥፎ ነገር ላይ ነው የምታውለው እና ባሰጣት ይሻላል ብሎ ሰዎች ስላማከሩኝ ያን ነገር እኔም አልከለከልኳትም። ለትንሽ ጊዜ ታገሽኝ በምልባት ሰዓት የሚያዩን ነገር ነው የምትናገረኝ። እሺ። ለዛ ባለቤቴን እናንተ በቻላችሁት አቅም ተከታትላችሁ ምን አይነት ሁኔታ ውስጥ ነው ያለችው፣ ከሌላ ሰው ጋር ምን አይነት ነገር እያደረገች ነው ያለችው የሚለውን ነገር እንድታጣሩልኝ ፈልጌ ነው ወደ እናንተ በሜሴጅ ወደ እናንተ ቴክስት የጻፍኩት። እሺ። እና እስቲ ባለቤትህ ጥፍር ነው የምትሰራው ብለኸኛል አይደለ? አዎ ልክ ነው።
እና እስቲ አሁን እሷን ደውለን በጠራትና ለጥፍር ስራ ነው የፈለግኩሽ ብላት መታ ከኔ ጋር ማውራት ትችላለች፣ መገናኘት ትችላለች ብለህ ታስባለህ? አዎ አሁን በአሁኑ ሰዓት በፊት የምሰራውን የጥፍር ሙያ እና የእጅ ሙያ እኔ እነዛ ከተናገርኳት በኋላ ትታ አሁን ሰሞኑን ቤት ነው ያለችው እና ከጓደኞቿ ጋር ስታወራ እሰማታለሁ። ስራ ጠፍቷል ምናምን ገንዘቡንም አልሰጠኝም ብሎኛል እና እስቲ በራሴ ለመንቀሳቀስ ልሞክር ምናምን እያለች ነው እና እስቲ እናንተም ከቻላችሁ ጠርታችሁ ይህንን ነገር በደንብ ከሷ ጋር ብታጣሩልኝ ደስ ይለኛል። እስቲ እንደው ኢዮብ አሁን ያልከኝን ነገር እንግዲህ አጣረች የለ እሷ ምናልባትም ትክክለኛና ጥሩ ሰው ከሆነች ጥሩ ሴት ከሆነች ለአንተ የምትገባ ከሆነች ወይ ደግሞ እንግዲህ አንተ ላይ እየተጠቀመችብህ ከሆነ ምንድን ነው ያሰብከው ነገር አለ? እንግዲህ ሽልማትም ቢሆን ምንም ቢሆን ወንድሜ እኔ መጀመሪያውንም ተጠራጠርካት ላልከኝ ነገር ባህሪዋ ስለተለወጠ ነው እንጂ ባለቤቴን ይሄን ያህልም የገፋ ነገር የለኝም እንደዚህ መጥፎ ነገር ላስብባት እና እናንተ ደግሞ በደንብ ስታጣሩልኝ ትክክለኛውን ነገር ይይዛሉ ብዬ ነው እኔም ወደ እናንተ እንድታጣሩልኝ ብዬ ወደ እናንተ የመጣሁት። እሺ በቃ እሺ መልካም። እንግዲህ ስልኳንም ትልክልኛለህ ፎቶዋንም እንግዲህ በዚህ አሁን በደወልኩልህ አንተ በደወልክልኝ ስልክ ትልክልኝና ዋትስአፕ ላይ ዋትስአፕ ትጠቀማለህ አይደለ? አዎ እጠቀማለሁ። በቃ እሱ ላይ ትልክልኝና እንግዲህ ደውዬ እኔ የሚፈጠረውን ነገር እንግዲህ ለአንተ ለማሳየት ያው በቪዲዮም ቢሆን በምንም ቢሆን ለአንተ ለማሳየት እሞክራለሁ። እሺ ወንድሜ በጣም አርግቼ ነው የማመሰግነው። ያለውን ነገር እየደወልክ ብታሳውቀኝ ደስ ይለኛል። እሺ መልካም። እሺ መልካም ነው ለአንተ። ቻው። እሺ ቻው። ያው እንግዲህ ቤተሰቦቼ ናርዶስ ደርሻለሁ ብላኛለች። እንግዲህ እሷ መታ ደግሞ ምን እንደሚፈጠር አናውቅም። አብራችን ቆዩ። በጣም ቶሎ መጣሽ። ስራ ላይ ያለሽ ነገር በጣም ደስ ይላል ማለት ነው። ያው በስልክ ትንሽ አውርተናል። ከመጀመሪያ ግን ሻይ ቡና ምን ይዤልሽ ምን ማፈልጊ? ያው ፀሐይ ነው ደግሞ ሰሞኑን ዝናብ እየዘነበ አይደለም። የሚጠጣ ነገር ካስፈልግሽ ውሃ እና ወደ ስራ ቀጥታ ወደ ስራ ነው ማለት ነው። ያው በስልክ አውርተናል ትንሽም ቢሆን ያው እዚህም የጠራሁሽ ያው ትንሽ ልጅ ሲስተር ስለሆነ መሰረት ልጅ ብዬ ነው። አውርተናል አይደል? ያልኩሽን ሰምተሽኛል? ያው ጥፍር ነው የምትሰሪው እህቴ ነው። ጎበዝ ናት፣ ልምድ አላት በጣም ብዙ እና ዩኒክ ነገር ነው የምትሰራው ጥፍር ላይ ተብዬ ነው አንቺ ጋር የሚደውልኩልሽ እንጂ አልደውልም ነበር ለማለት ነው። አዎ ጎበዝ ነኝ። እንዴት ነው ትሰሪያለሽ? በጣም ብዙ ቦታ ወይስ? አዎ ብዙ ቦታ እሰራለሁ። ያው እየሄድኩ እየተጠራሁ። በጣም ደስ ይላል። ኮንፊደንስሽንም ወድጄዋለሁ። ያው ሲስተርም ወጣ ብላለች። ያው ትመለሳለች ቶሎ ትምህርታችሁ ያስባሉ። አሁን ወጣች ምትቆይ አይመስለኝም። የሆነ እቃዎች አለ የምታያቸው እቃዎች። እሺ ሰሞኑን ስለሆነ የመጣችው ከውጪ ለዛ ነው። የሆነ ካለ ሰውን ያሳያት። ያው አንቺ የትም አትሄጂም ብዬ እኔም እንደዛ ነው። አንቺ ያው ልክ ነህ። ምን አይነት እቃ ነው የምታመጣው? አንዳንድ እቃ ማምጣት ሳይሆን የምታያቸው እቃዎች አሉ። እዚህ ሪል ስቴት ስለሆነ ለሪል ስቴት የሚያስፈልገው አሉ እቃዎች፣ አንዳንድ እቃዎች ለግንባታ ምናምን የሚሆኑ እቃዎች ስላሉ እነሱን ለማየት ነው የሄደችው። ትመጣለች። አትቆይማ? ብዙ ባልቆይ ደስ ይላል። እደውልላታለሁ። የምትቆይ አይመስለኝም። እኔም እደውልላታለሁ። እሺ እና እንዴት ነው በፌስታል የሆነ ነገር ይዘሽ አይቺ ነበር ነው እሱ ነው። በዚህ ነው የምትሰሪበት? በዚህ ነው የምትሰሪበት? በጣም አሪፍ። እኔ ያው ስለ ጥፍር ብዙ አላውቅም፣ ግን ያው አንዳንድ ነገር ያው እሷ ስትሰራ አይታለሁ። ረዥም ዓመት ከሲስተር ጋር ስለሆንኩ እናንተ ሴቶች ደግሞ በጣም ብዙ ነገር ትጠቀማለች። ጥፍርሽ ደግሞ በጣም ነው የሚያምረው። ይሄን ራስሽን ሰራሽው ወይስ ተሰርቶ ነው? ራሴ ነው የሰራሁት። የምርሽን ነው? አመሰግናለሁ። እንደዚህ ከሆነ በቃ አሪፍ ነው ማለት ነው። እህቴንም ቆንጆ ታደርጊላታለሽ። በሚገባ ቆንጆ አድርጌ ነው የምሰራት። እንደዛ ከሆነ አሪፍ ነው። ያው ምን መሰለሽ ትንሽ ከጓደኞች ጋር ፕሮግራም አለባትና እሺ ከስተመሯ ደግሞ ትንሽ ዱባይ ለስራ ሄዳ አባት ነው። ጭንቅ ጊዜ ነው። እኔ ነኝ እንደው በሀገርሽ መኩራት አለ። እሷ እንደውም ውጪ ስለሆነ የምትጠቀመው የውጭ ሰዎች ነው እጇን እንዲነካት ይፈልጉ። ሴንሲቲቭ ፓርት ነው መተረሰ ለዛ ነው። አይ ጥሩ። ከዛ በላይ ከምፈልገው በላይ አድርጌ እሰራታለሁ። ችግር የለውም። በቃ ሳይሽን በጣም ደስ ብለሽኛል። ኮንፊደንስሽን ነው ልጅ ያለው። አመሰግናለሁ።
ግን እንዴት ነው ቤት ለቤት የዞሽ እንደዚህ የምትሰሪው ወይስ ለኔ ብቻ ነው የመጣሽው? አይ ቤት ለቤት እሰራለሁ ለአንተ ብቻ አይደለም እና ብዙ ስራዎችን ስለምሰራ ነው። እንደዛ ከሆነ አያቅትሽም ማለት ነው? አያቅተኝም። እንዴት ነው ግን ቤት ለቤት እኮ ሲሰራ በጣም ከባድ ነው እያስባለሁ ለሴት ልጅ ያው የሚተናኮስሽ አይጠፋም ምናምን እንደዚህ ነገር አጋጣሚ የለም? እሱስ አለ ይጠፋል ብለህ ነው? እና እንዴት ነው ባለቤትሽ እንዴት ነው ዝም ይላል ታዲያ? ባለትዳር አይደለሁም። የምርሽ ነው? የምሬን ነው። እንዴት እስካሁን እንዴት ቆየሽ? እኔ እንጃ ገና አላገባሁም። አይ አሪፍ ነው። ምንድነው የምትሰሪው? ይሄንን ሙሉ ስራሽ ይሄ ነው ወይስ እንዴት ነው? የጥፍር ስራና ያው እንትን የህንፃ መሳሪያ ህንፃ መሳሪያ ነው። እንደዛ ከሆነ በሌላም ስራ የምንገናኝልን ማለት ነው? አሁን እንገናኛለን። እንደዛ ከሆነ አሪፍ ነው። በቃ እኔም ይሄንን አይሽና ሲስተር ከወደደችሽ እንደውም እኔም አንዳንድ ስራዎች አስባለሁ ከሲስተር ጋር ብቻ አይደለም ከኔ ጋርም እንድሰራ ያደርጋለሁ። እንደምትወደኝ ተስፋ አደርጋለሁ። ኧረ ተስፋ ማድረግ አይደለም ደስ ብለሽኛል። ካለሽም ደግሞ ደስ ይላል በጣም። እንዴት ነው ታዲያ ህይወት ብቻውን መኖር በጣም ከባድ ነው አስባለሁ እዚህ ሀገር ላይ? አይ እንደምታስበው አይደለም። ቀለል አድርገህ ካየኸው ቀለል ናት። እና አሁን አንቺ ቀሎሽ ነው ስልሽ አሁን ምን መሰለሽ ሁለቱ ነሽ አሁን ህይወትን መግፋት አሪፍ ነው ብዬ ስለማስብ ነው። አንቺ እንዴት በዛ ላይ ደግሞ ቆንጅዬ ነሽ እንዴት ነው ወንዶስ ዝም አለሽ? አይ አብዛኛውን ጊዜ ስራ ላይ ስለማተወክል ይሆናል። ስራሽ ላይ ነው የምታተወክለው? በጣም ጥሩ ሴት ጀግና ሴት ነሽ ማለት ነው። አመሰግናለሁ። ሌሎች ሴቶች እንደው መማሪያ ትሆኛለሽ። ተስፋ አለኝ። እና ሻይም አልጠጣም አልሽኝ ሲስተርም የለችም ታዲያ እኔ እኮ አስጨነቅሽኝ እኮ የሆነ ነገር ብትወጪ ደስ ይለኝ ነበር። ኧረ አትጨነቅ ችግር የለውም። ያው እስከምትመጣ ብዙ ማቆይ ከሆነ ችግር የለውም። ወይ ደስ ይላል። እና እንዴት ነው ፍቅረኛ የለኝም አልሽ? በጣም ይገርማል። እስካሁን አላመንኩም። ከነከነ እንዴ ከነከነኛ እንዴ አንቺን የመሰለሽ ልጅ ፍቅረኛ የለኝም ብለኝ በጣም ስልሽ አስገርመሽኛል በጣም። እንድታምነኝ ምን ማድረግ አለብኝ? ኧረ እኔ ሰው እንደውም ቶሎ ነው የማምነው። እና እኔን አላመንከኝም እኮ እንዴት ልበንሽ እንደዚህ ውብ ሆነሽ ቆንጆ ሆነሽ እንደዚህ ለዛው ሁለት ስራ መሰለሽ ሴት ነሽ ወንዱ እንዴት ፈዟል ብዬ ነው እንጂ በጣም እኮ ስልሽ አብሮ ለማደግ እንደውም አንዳንቺ አይነት ሴት ነው የሚያስፈልገው ሁለት ስራ መሰራ ሰው ላይ እንዴት እስከዛሬ ደስታ ያው ባልሚውን አጥቼ ነው ልበል ምንም የለም። አይ ለማንኛውም ግን አልፈለኩም። ለዛ አብዛኛውን ጊዜ ሙሉ ስራ የለም። ስራሽ ማለት ይሄን ያህል ያስጨናንቅሻል ቢዚ ያደርግሻል ማለት ነው? አልገባኝም። ቢዚ ያደርገኛል ሳይሆን የሆነ ራሴን ትልቅ ቦታ ማግኘት እፈልጋለሁ እና ደግሞ የጥፍር ስራ ማሳደግ እፈልጋለሁ። ትልቅ የሆነ ይገባለች። ይገባኛል። እና እንዴት ነው ታዲያ ምን ለመጀመሪያ ያሰብሽ? በጥፍር ያው ማገዝ ካለብኝም እኔ ምን እንዳግዝሽ ነው ስልሽ እኔም አንዳንድ ነገር ሳይሽ በጣም ደስ ስላልሽ ከዚህ በኋላ እንደውም ፍሬንድ ቢሆን ቡና ብንቀጥል ደስ ስለሚል አልገባኝም። አንዳንድ ነገር ስትል ለምሳሌ ያው አንቺ ጸባይሽን አይቼው ደስ ካልሽኝ እስካሁን እንደማይሽ ነው ደስ ያለሽ ያው በአንዳንድ ነገሮችም በሐሳብም ቢሆን በገንዘብም ቢሆን ያው ለግዝሽ እኔ ፍቃደኛ ነኝ ስልሽ አንዳንድ ነገርም እያሰብኩ ስለሆነ የሆነች ፕሮጀክትም ስለጀመርኩ ሰዎች ወጣቶችን የተሻለ ደረጃ ለማድረስ አንዳንድ ብድርም ቢሆን ለማበደር ያው ከአጎቴ ጋር ተስማምተን ፋሚሊ ነገር ልንጀምር ስለሆነ የሆነች ቢዝነስ ነገር ነው። አሪፍ የስራ እቅድ ያላቸው ፕላን ያላቸው ሰዎችን በገንዘብ ለመርዳት ስላሰብኩ ብዬ ነው። እና አንቺ ያው የእድሉ ተጠቃሚ እንድትሆኚ ብዬ ስላሰብኩ ነው። አመሰግናለሁ። ግን ስራ ምንድን ነው? እኔ ስራዬ ሪል ስቴት ናቸው። ሪል ስቴት እገነባለሁ፣ እሸጣለሁ፣ መሬት እገዛለሁ፣ እሸጣለሁ። ያው ነገሮች እንዳለ ከቤትና ከመሬት የተያዘ ነው። ለዛ ነው እዚህ አልኖርም። አክቹዋሊ ውጭ ነው የምኖረው። ያው አንዳንዴ ነው የምመጣው። በአመት 2-3 መጥቼ ስራዎችን ማኔጅ አድርጊያቸው እሄዳለሁ። አይ አሪፍ ነው። እኔ ደግሞ እንዳልኩ የጥፍር ባለሙያ ታዋቂ መሆን እፈልጋለሁ። በምን አይነት መልኩ አይቺ ሰምቼሽ አሁን የሚያሳምነኝ ከሆነ ምናልባት እናደርጋለን መሰለሽ። እሷን ግን ከእሷ ጋር ታወራለች፣ ትስማሚያለሽ? ያው ትሰሪያለሽ ብዬ አስባለሁ። ከሰራሻት በኋላ ከእኔ ጋር የተወሰነ ቆይታ ብናደርግ ደስ ይለኛል። ደግሞ ወደ ማታም ቢሆን ከተመቸሽ። ምን አይነት ቆይታ? ያው አንቺም እንግዲህ ወይስ የሚያስቸግረኝ ሰው የለም? ፍቅረኛ የለሽም? ስለዚህ ማታ ላይ ወሸት አድርገን እያወራን ስለ ስራ አንቺ የሚያስፈልግሽን ትነግሪኛለሽ። እንደዛ ከሆነ ደስ ይለኛል። በቃ ስለዚህ ምንም መሀላችን ከዚህ በኋላ ምንም ነገር ጓደኛሞች ነን ማለት ነው። ያው ደስ ስላልሽኝ ነው። እኔ በነገራችን ላይ እንደዚህ አይነት ነገር
አላደረግም ከማንም ሴት ጋር ለመጀመሪያ ጊዜ ነው እንደዚህ በሴት እንደዚህ ልብው የምሬ ነው ትንሽ ደንገጥ ይሰልሽ ነርቨስ እየሆንኩኝ ነው ሁላ ጨነቀኝ ታውቂያለሽ ለየሙቀኝ ነው አትጨነቅ ምንድነው ደግሞ ራክሽ ፈርተሽኝ አልፈራሁም አይ እናረከራክ ስትይ ነው እንዴ አንቺም ወጣት ነሽ እኔም ወጣት ነኝ ምንሽ እንደዚህ ማፍራት ይተበቅብሽ ተከራ ከር አንዳንድ ነገሮች ስለንታልጠይቅ እስቲ ምንድነው ማወቅ የፈለግሽውን ጠይቂ ያው እንዳልኩህ እኔ ፍቅረኛ የለኝም ብያለሁ አዎ በጣም ደስ የሚል ዜና ደስ የሚል ነው እና ስላንተ የፍቅር ህይወት ስለ ቤተሰቦች ስለ ስራ ብቻ ብዙ ነገር ማወቅ ፈልጋለሁ ምን መሰለሽ እኔ አሁን ስራዬ ላይ ነበር እስካሁን ድረስ ፎከስ የማደርገው ያው ቢዝነስማን ስትሆኝ ስልሽ ትረጃለሽ አሁን አንቺ ከዚህ በኋላ ከኔ ጋር ቢዝነስማን ስለምትሆኝ ያው ትረጃለሽ በጣም ስልሽ ያስጨንቅሻል ስልሽ ስራሽ ላይ ነው እኔ በጣም ብዙ ረፍት አላደርግም እንደው ከሲስተር ጋር ነው አንዳንዴ እንደው ሴት ሲስተር ነች እሷ ትመጣለች ከሷ ጋር ነው እንደው የተወሰነ ተዝናንተንም ቢሆን እንጂ ከሴት ጋር ምንም አይነት ግንኙነት እስካሁን ድረስ አድርጌ አላውቅም እንደውም አክቹዋሊ እዚህም የመጣሁት ራሱ ምን መሰለሽ ትንሽ ለራሴ ጊዜ ልስጠው ብዬ ጊዜ ስትል ምን አይነት ጊዜ በቃ ከስራ ምናምን አረፍ ያለ አይደለ ስለራሴ ማሰብበት ፍቅረኛ የሚያዝ ካለብኝ ፍቅረኛ ለመያዝ ቆንጆ ልክናንተ ሴት አለ አይደለ እንደዚህ አይነት ሴት ነው ፈልገው ያው እንዳንቺ አይነት ሴት ካገኘሁኝ ያው ለመፈለግ ነው ካንቺ ይበልጥ ሴት የለም ለእንደዚህ አይነት ነገር ደግሞ ያው ሳይሽ በጣም ደስ ያለሽ ስራሽ ላይ እንደዛ እንደው አንቺ ብቻ ፍቅረኛ የለሽም እኔም ፍቅረኛ የለኝም ስለዚህ እንደውም አንቺ ከተመቸሽ እኔ እንደውም ብድር አሁን ያሰብነው ከጎቴ ጋር ብድር ነው ነገር ይሻላል አይደል ብድሩ እንደውም ትቼ እኔ አሪፍ ገንዘብ እንደውም በጀት አደርግልሻለሁ ሲስተር የተፈር ነው እንደውም ያብለሽ የሲስተር አለቻት መሰራት ዋና ከሷ ጋር እንደውም ማገናኘችሽ ሰውጪ ነው ያለችው ከሷ ጋር እንደውም ከውጪ ሰዎች ጋር አላ ሞር ኮኔክት እንድታረጊ የውጮቹን ትምህርት አይደል እኔማ ጥሩ ድል እኮ ነው እሺ ደግሞ ውጭ ሀገር እኖራለሁ ብለኝ የለ ውጭ ሀገር ስትኖር ምን አይነት ስራ ነው የምትሰራው ስራ ኮንቲኒ ስለዚህ አጫውታ ያው ነው ተመሳሳይ ነው ሪስቴት ነው የምሰራው እዛም እዚህም ያው ተመሳሳይ ነገር ነው የምሰራው ያው የሚላይ መስሎሽ ከሆነ ምንም ልዩነት የለውም እዚህ ትንሽዬ ነው እንደውም ያለኝ እዛ እንደውም ያው ሞር እዛ ያለው በጣም ብዙ ቤትም አለኝ ሪስቴቶችም አሉኝ የራሴ ተወሰኑ ግን ሞሪያ ለሁለት ነው እዚህ ያሉት ለራሴ በራሴ ለመነቃነቅ ስላሰብኩ የተወሰነ ወደ ጀሞም አካባቢ ወደ ሀያትም አካባቢ የተወሰነ ሪስቴቶችን እየሰራሁኝ ነው ያው ስልሽ ባንድ አደረጋም ነው የተቀርሽ ቢዝነስ ማንሰቶኝ ባንድ አደረግ በቃ በየቦታው የሆነ ነገር እንዲኖርሽ ተፈቀደ ስለዚህ ውጭ ሀገር ብዙ ቆይታል ማለት ነው አዎ ኦልሞስት ወደ 10 ምናምን ዓመት ወደ 14 አካባቢ ሆነኛል 14 በጣም ብዙ እኮ ነው 14 ልጅ እያለሁ በቃ ቲኔጀር እያለሁ ነው ከዚህ ሃይ ስኩል እንደጨረስኩኝ ነው የሄድኩት ጠንካራ ሰራተኛ ነህ ጠንካራ ለመሆን ትንሽ ይቀረኛል ያው ኢን ሚሊየንስ ነው አሁን ያለኝ ያው ወደ ቢሊየንስ መግባት ፈልጋለሁ ትሪሊየንስ የዛን ነው ጠንካራ ነው ፈልጋለሁ በአለም አንደኛ ቢሊየን ነው ፈልጋለሁ ከትዳርሽ ልጅ መውለድ ፈልጋለሁ ወርኔም ይሄዳል እንደምትል ከዚህ በኋላ እኔም ከልጅ ጋር ሴት ልጅ እንድኖረኝ ይፈልጋለሁ እንዳንቺ ቆንጂዬ ለዛ ነው የሰለሽ በጣም ብዙ የሚቀረኝ ነገር አለ ብዙ ማሰባቸው ነገሮች አሉ እነሱን ግማሹን አንቺ ተፈጭኛለሽ ብዬ ማሰብ አይ በጣም ገራሚ ሲሆን ደግሞ እንደተበኩ ነገር ነው አነጋገርና ደስ የሚል ነው ጥሩ ሰው ተስፋ አደርጋለሁ እና ደግሞ ቅድም ስትል እንደነበረው ከሆነ ለስራ ወጣቶች ምናምን በጀት እንለቃለን ምናምን ስትል ነበርና ከነዛ መሀል ደግሞ እኔ ተጠቃሚ እንደሆነ ተስፋ አደርጋለሁ ከነዛ መሀል እንዴ በጀት ተጠቃሚ አይደለሽም ምን እንደውም ላንቺ እኮ አልኩኝ እኮ ላንቺ የተሻለ የተለየ ለየት ያለ እንደውም ስፔሻል ፓኬጅ ነው እንደውም ላንቺ ሰጥ መጠቃቀም አለ አንቺም ትረጂኛለሽ እኔም ባላሻለሁ አንቺ በቃ አሳቢ በጣም ጨንቅ አሁን ይሄንን አንድ አመት በቃ አንድ አመት ከግማሽ ማሰበው ትዳር ልጅ መያዝ ከጓደኞቼን ሳያቸው አግብተው ልጅ ወልደው ቆንጆዬ ልጅ ወልደው ምናምን እኔ ደግሞ እንደምታይ 30 ልገባ ነው እስካሁን ግን ሳታገባ እንዴት ነገ እንዴ ያው ታውቂው ስራ ሲኖርሽ ቢዚ ትሆኛለሽ ቢዝነስ ማንሰቶኝ ነገር ይችላል በጣም ቢዚ ትሆኛለሽ እኔ ደግሞ ሁለት ቦታ ነው እዚህም ውጭም ስለሆነ ራሴን በቃ ውጥር ነው ያልኩት በጣም ውጥር ወለወላ በቃ እኔ በሽታ ላይ ዓለም ወደቂ ራሱ የሆነ ጠንካራነት ነው እዚህ ጋር የሚያሳየው እንጂ በጣም ከዚህ በኋላ በቃ ገንዘብም አለ
ስለዚህ የሚያውጋኝ ነገር የለም። ገንዘብ አሁን የምፈልገው ቆንጆ ልጅ ልጅ። እሺ እና ቀደም ሳልነግርህ የቀሩት ደግሞ አንተ ነገር አለ እንታልኩ የህንፃ መሳሪያ ምናምን እሸጣለሁ አለኝ ብያለሁ ሱቁና ወንድሜ ደግሞ አለ። ወንድሜ ደግሞ የቦንዳ ዕቃ ቦንዳ ይገባል እንጂስ ቦንዳ ምንድን ነው? ቦንዳ ልብስ ምን ማለት ያው ውጭ ሀገር የተለበሱ ልብሶች አሉ ወደ ኢትዮጵያ የሚመጡት እነሱ ነው ቦንዳ የሚባሉት እነሱ ናቸው። ልጅ እያለሁ ሰማ ነበር አስታወስኩኝ። ሰልባጅ ማለት ነው አይደል? አዎ ሰልባጅ። እሱ አሁንም ድረስ አለ የሚገዛ ሰው አለ? እሱ አዎ አለ። የሆነ ሱቅ ትንሽ ሱቅ ከፍቷል። እዛ ደግሞ ይሸጣል ይነግዳል እና እኔም እረዳዋለሁ አንዳንድ ነገሮችን በማምጣት ደግሞ ማልገባበት የለም። ባይገርም የምርሽን ከውጭ ሀገር የሚመጡ ልብሶችን እኔ ማውቀው ድሮ እንደውም ልጅ እያለሁ አስታውሳለሁ ሃይስኩል እያለሁ እንደዚህ ነበር የሚሸጡት። እንደዛ እያለ ነው የሚሸጠው አይደለም? የራሱ የሆነ ሱቅ አለው እና ጋድ የምሬን ነው። በጣም ይገርማል። እስካሁን አለ ነገር እንዴት ስልሽ በእርዳታ እኮ ነው የመጣው። እንደውም በእርዳታ መስጠት ያለባቸው አለ። ወንድሜ እንደዚህ አይነት ነገር ውስጥ ነው የሚሰማራው። እኔ ደግሞ እረዳዋለሁ አንዳንድ ነገሮች እያመጣሁ ማልገባበት የለም። ባይገርም ለስራ ያለኝን ፍቅር ቅድም እንዳልኩ ነግሬሃለሁ እና ደግሞ በጣም ፕሮፌሽናል መሆን እፈልጋለሁ በጥፍር ስራ ማለት ነው። ትልቅ ድርጅቶች መክፈት አሉ ከተባሉ ሰዎች መካከል መቀላቀል በጣም እፈልጋለሁ። በቃ ችግር የለውም። እንዳየሁሽ ከሆነ በጣም ደስ የሚል አስተሳሰብ ያለሽም አረዳድሽም ደስ ይላል። እንደውም ለቤተሰብሽ ያለሽም ነገር ደስ ያለው ወንድምሽም ያለሽ ነገር። ስለዚህ የወንድምሽንም ስልክ ሰጪኝና ማገዝ ካለብኝ እኔ ያገዛለሁ። ከዚህ በኋላ ቤተሰብ ነን እኮ አይደል? በጣም ነው ደስ የሚለው። በጣም አመሰግናለሁ። ችግር የለውም። እንደዚህማ ስትኝ የራክሽኝ ነው የሚመስለኝ። ከዚህ በኋላ እኮ እኔ እንደዚህ በደቂቃ ውስጥ እንደዚህ ከሰው ጋር እንደዚህ ሞር እንደዛ አውርቼ አላውቅም አይደል? ይሰለቸኛል። ካንቺ ጋር ግን በጣም ደስ የሚል ወሬ ነው ያወራሁት። የምሬን ነው። ያው እንዲህ ቀለል ያልክ ሰው ነኝ ማለት ነው። በጣም ቀለል ብቻ አይደለም፣ በጣም ደስ የምትይኝ ጣፋጭ ነሽ። ደስ ይለኛል። ፈገግታሽን በጣም ደስ የሚለው የምሬን ነው። አመሰግናለሁ። እና ሌላ ነገር ግን ቆየች እኮ መቆየታ እኮ እንደውም ደስ ብሎኛል። እንደውም ባትመጣ በውስጤ ባትመጣ ያልኩኝ ስለሽ ካንቺ ጋር ያለኝ ነገር በጣም ደስ ብሎኛል። መሆራቸው ነገሮች ስለሽ እንደዚህ ረጅም ጊዜ ሆኖኛል እንደዚህ ከሀገሬ ሰው ጋር ካወራሁኝ። የምሬን ከሲስተር ጋር ነው የማወራው። በቃ ኦልሞስት ከውጭ ሀገር ሰዎች ጋር ነው የማወራው። ረጅም ጊዜ ስትለው ማለት ነው። ምንም የሴት ጓደኛ የለህም? ሴት ጓደኛ ድሮ ኢትዮጵያ እያለሁ ትዝ ይለኛል። እንደውም የቃቃ ነው የሚባለው አይደለ? የቃቃ ጓደኛ ነበረች። እሷን ነው እንደውም የምትመስኝ። ልክ ከረሯ እንደውም እንዳንቺ ነው። እሷ ነበረች። እንደውም ከእሷ ጋር ነው እንደውም በቃ ደስ የልጅነት ፍቅር ትዝ ይለኛል። አሁን ከዛ በኋላ እኔ ሴት በቃ አለ አይደለ? በጣም እንደምትኝ ሻይ ምናምን አደርጋለሁ። አፍራለሁ ትንሽ ከሴት ጋር አይን ኮንታክት ምናምን አንቺም ለዛም ራሱ ካንቺ ጋር በጣም እያፈርኩ ነው የማወራው። ታስታውቃለህ? አይናፋር ነገር ነው። አዎ አይናፋር ነኝ ታውቂያለሽ። ለዛ ነው አሁንም ራሱ አንቺ ሳይሽ በጣም ደስ አለኝ። በቃ በአንቺ ውስጥ ያየሁት አንዳ ትንሽዬ ልጅ የወደፊት ልጄ ነው ያየሁት በአንቺ አይን ውስጥ ማለት። ልጄ ደግሞ እንዳንቺ እንድትወስድ ነው የምፈልገው። አንቺ ጋር እንደውም በጣም መስልሽ ያስጨነቅኩሽም ሁላ ነው የመሰለኝ። ኧረ አላስጨነቀኝም። ከሰሽ በጣም አወራሁሽ። አይ ችግር የለውም። ለመግባባት ነው። እኔ በቃ ልክ እንዳየሽ ነው ድንግጥ ብዬ አለ አይደል? የቧጤ ቆጠም ማውራት ጀመርኩ ነው እኮ አይደል? አይ ያን ያህል አልቀባጠርኩም እኮ ስላለበት ቦታ ስላለበት ሁኔታና ለኔ የሚመቻቹ ነገሮች እና ስለ ወንድም ነገርኩ። እንትን እኮ ነው ደስ ስራሽ ነው ያው እንዳታመጪኝ ስለፈለኩ ነው። በጣም ብዙ ነገር እንደዚህ ከወሮብሽ አሁንማ አላመርጥም። ብዙ ነገሮችን እድል ትከፍትልኛለህ። ያሰብኩት ቦታ ራሴን እንደማገኝ ተስፋ አለኝ። ያው ግን እንደዚህ ሳዋራሽ አንቺ እስከኔ ምንም ስልሽ ከስራ ባሻገር ከኔ ጋር ምንም ያሰብሽው ነገር የለም? አስቤያለሁ ብዙ ነገር። እና ታዲያ ምንድን ነው እንዴ ከቢዝነስ እንውጣና ነው ስለራሳችን ነው እንጂ እሱ ነው እኮ እንደዛ ይሻላል እንዴ? ምንድን ነው አንግድል በጠይቅሻለሁ እያልኩኝ ቤተሰቦች ከማን ጋር ነው ከቤተሰብ ጋር ነው ብቻሽን ነው? አዎ ከቤተሰብ ጋር ነው የምኖረው። ግን አሁን ባለው ሁኔታ የኮሪደር ልማት ይገባል ያለችበት ነው ሀገሪቱ እና ተፈነቃቅለን አለን። ግን ማዘር ቤተሰቦች ቢርቁም እኔ ወደ ከተማ ነው ያለሁት። ቅድም እንዳልኩ የከፈትኩትን ሱቅ ከተማ መሀል ነው። ህይወት እንደዚህ ነው መራት። ያው እኔ መሰለሽ ኦልሞስት ስመጣ በአመት ሁለቴ እንደነገርኩሽ በአመት ሁለቴ ሶስቴ እመጣለሁና ስመጣ እቺ ቤት እንደምታያት ትንሽ ሳንሳለች። ባለ 4 ክፍል መኝታን ብትሆን ትንሽ ሳንሳለች። በጣም ወድጃታለሁ።
ያው የወንደላጤ ቤት ብዙ የሚጎላት ነገሮች አሉ። ያው ግን ያው አንቺ ጸባይሽን ስለወደድኩት ብቻ ስልሽ በአመትም 2ቴም 3ቴም ስለመጣ ከፈለግሽ እዚህ የተወሰነ ማድረግ ትችላለሽ። የተወሰነ የሚጎላት ነገር አለ። የሚጎላትን ነገር ጠይቂኝና። ኧረ ችግር የለውም። ደስ የምትል ክፍል ናት። ፊቷ ደስ ነው የምትለው ስልሽ በመጣ ነው ስለምመጣ በጣም ብዙ ምቀም አለማለሁም ስልሽ በአመት 2ቴም አንዴ ስለመጣ የተወሰነ በቃ ሶፋም ቴሌቪዥንም ፍሪጅ በቃ የሚያስፈልጉኝ ነገር ነው የምሞሉት። የሆነ የተወሰነ የሚጎሉኝ ነገሮች አሉ። ስለዚህ ከአንተ ጋር አይደለም የምትኖረው ማለት ነው? ለመጀመሪያ ጊዜ ነው እህቴ እንደው የመጣችው። በጣም ረጅም ዓመት እዛ ነው የቆየችው። ስለዚህ ብቻ ነው የምትኖረው ማለት ነው? አዎ ብቻዬን ነው የምኖረው። እሷ እንደውም በስንት 4 ዓመቷ ምናምን ነው ውጭ ሄደችው። አሁን ስንት ዓመቷ ነው? 17 ዓመቷ ምናምን ነው። እና አጎትስ የት ነው ያሉት? አጎቴ እዚህ የለም። እዚህ አይመጣም። እሱ እዚህ አይመጣም። እናንተ ናችሁ ወደዚህ የሚመጡት ማለት ነው? እኔ ነኝ የምመጣው። እኔ ብቻ ነኝ የምመጣው ስልሽ ቤተሰቦቼም አይመጡም። ያው እኔ ነኝ ሀገሬ ጋር ያው ትንሽ የሀገር ፍቅር ስሜት ራሴ ነኝ እኔ ነኝ ያለው ትንሽ። ሌሎቹ ስልሽ እዛ ነው የሚኖሩት። ኦልሞስት ነው ሲስተርም ኢትዮጵያን አታውቃትም ማለት ይቻላል። ለዛ ስለሆነ እኔ ነኝ የምመጣት። አሁንም ስልሽ የተወሰኑ ጓደኞቿ ስልሽ አፍሪካ ማየት እንፈልጋለን ብለው ከኢትዮጵያ ጀምረው ለመዝናናት ስለፈለጉ ነው። እና ያው ሪል ስቴትም ስላለ አጎቴ ሪል ስቴትም ስላለ እዚህ እሱንም ቼክ እንድታደርግ ወረሷም እድሜውም እየሄደ ስለሆነ አሁን ከዚህ በኋላ ኃላፊነት መውሰድ ስላለባት 17 ዓመቷም ስለሆነ 17 ዓመቷ ነው አይ ቲንክ። እና የተወሰነ እንድታይ ብሎ ያው አሁንም እንድታይ ተብሎ ነው የተደወለው። የተወሰነ አይታ ትመጣለች። ለዛ ነው ምንም የቆየችው። አይ በቃ ችግር የለውም። ከዛ አሪፍ ጊዜ እንሳልፋለን። በጣም ደስ ይላል። እኔ ደስ ብሎኛል ሲጀመር። እኔም ደስ ብሎኛል ስልሽ ሰዓቱ ሁላ በጣም ስልሽ አጠረብኝ። እንደዚህ እየወራን ራሱ መሽቶ ቢነጋ ሁላ ብዬ ተመኘኝ። የምሬን ነው። በጣም ደስ የሚለው። አይ ደስ ይላል። ቀደም ስናወራ እንደነበረው ያው ማታ ምናምን ብለለ ያው ችግር የለውም ፍሪ ስለሆንኩኝ ከመሰለሽ ማታማ የሚለቅሽም አይመስለኝም። የምሬን ነው። ችግር የለውም። ያው ከአንተ ብዙ ነገሮችን አገኝ የለ ያው ለስራ ያለኝን ጉጉት ምናምን ታውቃለህ ማለት ከአንተ ጋር ቀደም እንዳልከኝ ብዙ ነገሮች እንደምታመቻችልኝ ምናምን ነግረኸኛል። ይሄ አሪፍ እድል ነው ለእኔ ነው። ትንሽ ግን እያስከፋሽኝ የምሬን ነው። እንዴ እኔ ስልሽ እኔ አሁን አንቺን የምፈልግ ንጹህ ፍቅርሽን ነው የፈለጉት። አንቺ ግን ሲሆን ነገር ስለማደርግልን አብሬ መሆን እኮ ስልሽ እንደዛ ማለት አይደለም። ቅድም ስላልከኝ ላስታውስ ብዬ ነው እንጂ እንደዛ ማለት አይደለም። አረ ያረሰውም እኔ ቢዝነስ ስላለ አረሳም በነገራችን ላይ። ለዛ ነው እኔ ስልሽ አንቺ ደግሞ ከቀደም ጀምሮ ስለ ቢዝነስ ነው ተወቀላ ስለ እኔ አሁን ደስ ብለሽኛል ብዬ ስለ አንቺ ነው የማወራው። አንቺ ግን ስለ ቢዝነሱ አንተም እኮ ደስ ትላለህ። እንዳነጋገር ከሆነ ብዙ ነገሮችን ወድጄልሃለሁ። ፍቅረኛ እንደሌለኝ ነግሬያለሁ። ያው ባልፈልግ ውስጤ ባይወድ ኖሮ ቀልቤ አላናገርህም። የሆነ ደስ የሚል ነገር አለ። ለዛ እንዲቀልብ እየተናገርኩ ያለሁት የምሬን ነው። እንደዛ ከሆነ ደስ ይላል ስልሽ እኔ ስለ ስራ የሆነ ነገር ታደርግልኝ የለ ምናምን ስትይ ስልሽ ለዛ ነው እንደ ይቀራችሁ ጭንቅላት ውስጥ ፈልጌ ምናምን መስሎ ነው። ያው ሰው አይደለሽ ሰው ስትሆኚ ጭንቅላትሽ ውስጥ ነው ነገር እንደዛማ አታስብ። እንደዛ እንድታስብ አልፈልግም። ደስ ይላል በጣም። እንደዛ ከሆነ ሲጀምር ይቅርታ በጣም እንደዚህ በማሰብ የራሱ ትንሽ ታውቂያለሽ። ችግር የለውም። አፍረት ተሰማኝ። ችግር የለውም። ደግሞ በጣም ካይንድ የሆነ ልብ ነው ያለሽ። ቶሎ ይቅርታ ታደርጊያለሽ። እንደዛ ካልሆነ አይሆንም፣ አይገፋም። እስካሁን ድረስ ግን አንቺ ፍቅረኛ አለሽ? አልያዝኩም እስካሁን ድረስ። እኔ አሁን በልጅነት ይዣለሁ ነገርሽ። አንቺ እስካሁን ድረስ ምን ነው? የልጅነት ሊኖር ይችላል፣ ግን የልጅነቶች ውስጣዎች እንዳለ ጠፍቶብኛል እና እስካሁን ድረስ ፍቅረኛ አልያዝኩም። አብዛኛውን ጊዜ እንደነገርኩ ስራ ላይ ነው ማሳልፈው ብያለሁ። ደስ ይላል በጣም። እንደኔ እኔና አንቺ በጣም ብዙ የሚያመሳስሉ ነገሮች አሉ። አዎ። ስለዚህ እንደውም እኔና አንቺ እንደውም አንቺ ለእኔ እኔ ለአንቺ ተፈጠርኩ ያለ እየመሰለኝ ነው። የምር በጣም ብዙ ነገር ያመሳሰለናል። ተቀልሽ ልክ ነው። በምክንያት ነው የተገናኘነው። ሳስበው ራሱ ደስ ብሎኛል ስላገኘሁ። አጋጣሚ ቢሆን ከኔ አይበልጥም። የምር ከኔ አይበልጥም። በጣም ደስ ያለሽ በጣም ማለት ነው። ሰዎች እንኳንም ሲስተር ደግሞ ለምን አይ ነው በነገራችን ላይ ደውልልኝ እኔ አላ እስከምመጣ ድረስ አባራት እኔ ስልሽ ቢዚ ነኝ። ትንሽም ከራሴ ጋር እንደነገርኩሽ ራሴ ላይ የምትማረ ስለፈልግ ስለ ቢዝነስ ማውራት አልፈልግም ብዬ ተጨቃጭቀን ነው አሳመናኝ ነው እንደውም እዚህ። አይ ጥሩ ድል የከፈተችልኝ ማስገን አለብሽ። ቆንጆ ራት ነው መጋብዛት እሷን ዛሬ አንቺ ከአንቺ ጋር ስለሆነ እንደው ነገውኑ ነው ቆንጆ ራት ነው መጋብዛት። አንቺ መሰለሽ እዚህ ጋር እንደውም እኔ ሳስበው አስባልኝ ይሆናል አንቺ ነው መሰለሽ ልጅ
ለትደርልኝ አስባ ይሆን እንደው ካላገኘሃት ወደ አስጨነቀች ያው ግን በጣም ስርሽ በጣም ያስገርማል። ግን እስካሁን ድረስ አንቺ የመሰለ ውብ ልጅ ሞዴል ነው የምትመስለው። ሲጀመር እንዴት ወንዱ ፈዛዛ ነው ማለት ነው። የምሬን በጣም ፈዛዛ ነው። በጣም እንድኮራ እያደረገኝ ነው። እንዲህ መኩራት ያለብሽ የምሬን እንዴ! ይሄን የመሰለ ውበት ይዘሽ በዛ ላይ በሐሳብሽ ጸንተሽ በቃ በዓላማሽ ጸንተሽ ያለ ፍቅር መቆየትሽ ራሱ እኔ ስልሽ ኑር ወደ አንቺ እንድሳብ አድርጎኛል። የምሬን በጣም ደስ ይላል። ያው እኮ የምፈልገውን ነገር ለማግኘት የግድ ባንድ ዓላማ መጽናት አለብን። እንደዛ ብዬ ስለማምን ነው። ደስ ይላል። ፀጉርሽ ራሱ በጣም ያስታይሽ። የምሬን በጣም ደስ የምትይው ዲምፕልም አለብሽ በዛ ላይ የምሬን ነው ስልሽ ልጄ ላይ የምፈልገው ነገር ነው አንቺ ጋር ያለው ቃል ልጄ ላይ አሁን ልጄም ዲምፕል እንዲኖራት ትፈልጋለህ ልክ እንዳንቺ። እስቲ ሊዮ እስቲ አንዴ ሳቂ እስቲ አንዴ ዋው ደስ ይላል በጣም። ኧረ እያሳፈርከኝ ነው። ኧረ ለምን ትሽኮረመም ታደርገኛል? ኧረ ለምን ትሽኮረመም እንዴ? የመሰለ ነገር እኔ ውሸት ነው እሺ። የምሬን በጣም ደስ የምትይው አንተም ደስ ትላለህ ስልሽ እጅሽ ለስላሴው ፊቴ ላይ ሲያልፍ ማለት እጅሽ ላይ ስላሴው እንዴት ደስ እንደሚል የምሬን ነው ስልሽ ብዙ ሜካፕ ማልተቀባሽም ስልሽ እኔ የማገኘች ሴቶች እንዳለ ሜካፕ ይቀባሉ ምናምን አንቺ እንደውም በቃ ቀለል ያለ ነገር ነው ያደረግሽው። በጣም ነው በቃ እና ውበትሽ በጣም ይታያል። ዲምፕልሽ ዋው ያም ዝም ብለሽ ሳቂ። አዎ እንዴ እና እንዳታምጪኝ ነው ከዚህ በኋላ ነው ሲጀምር ካንቺ ምን መጣለው እጅ ገባውኮ። አዎ ከዚህ በኋላ እንድትጂብኝ አልፈልግም። የምሬን ነው። የትማሪ ደግሞ ታሰብ ከፈለግሽም አህታለ ክፍልሽ እዛም መቆየት ይቻላል። ክፍል አለ እኔ ከዚህ በኋላ የምሬን ነው እንድትለኝ አልፈልግም። ችግር የለውም በቃ ካሁን በኋላ ካንተ የትማሪ ደግሞ እንዴ ነው ትራንስፖርት አሪፍ ነው። አዛና መንገዱ በጣም ይከብዳል ማለት መኪና አለሽ አይደል? መኪና የለሽም? የለኝም እስካሁን ማለት ሁለት ስራ እየሰራሽ እንዴት መኪና መግዛት አቃተሽ? እስካሁን አልገዛም። እንግዲህ ግን ለምን የመግዛት ዓላማ አለኝ። የመኪና የመግዛት ዓላማ የመግዛት ዓላማ ሀሳብ ላይ ነኝ እንጂ እንዳልኩህ ነው። በቃ የጥፍር እንትኑ ነው መጀመሪያ ማሳካት የምፈልገው። ከትንሽ ነገር ነው መጀመሪያ የምፈልገው። ለዛ ነው እንጂ የመኪና እኮ በጣም ትንሽ ነገር እኮ ነው ስልሽ። አሁን እኛ ውጭ እኔ የምኖርበት እኛ ሀገር ስልሽ ጉራ እንዳይመስልሽ ነው። እኛ ሀገር ስልሽ መኪና እንደ መሰረታዊ ነገር ራሱ አለ እንደ ኖርማል ነገር ነው የምታየው ስልሽ። መኪና የመግዛት ዓላማ አለኝ ተብሎ አይወራም። ማለት የምፈልጋቸው መግዛት የምፈልጋቸው በእቅድ ታስቀምጥ የለ። የኔ እቅድ የመጀመሪያው የጥፍር ስራ ይሄን ማሳደግ ነው። ትልቅ ቦታ መድረስ ነው። ለዛ ነው እንጂ ታስቀርቻለሁ። ትልቅ እኔ ቃል መገባሽ ነገር የምሬን ነው። ቃል ልግባሽ የምሬን ነው። ይኸውልሽ የጥፍር ስራሽን እናሳድገዋለን። የምሬን በጣም ነው ነው። ኧረ ምንሽ እንደዚህማ እንዴ ስትረስ ውስጥ እንድገኝኛል። ከዚህ በኋላ አልጨናነቅም። በኋላ ማታናገኘው እኮ ከዚህ በኋላ አትጨናነቂ። ማሰብ ያለብሽ እኔ ላይ ፎከስ እንድታደርጊ ስለምፈልግ ሌላ ነገር ነው እንዳታስቢ። ችግር የለውም። በቃ ጊዜን ካንተ ጋር ማሳለፍ ከፈለግሽ ራሱ ስራ ሳሰሪ ያለ አይደል እንደ ልዕልት አኖርሻለሁ። እሱማ አይሆንም። የግድ መስራት አለብሽ ከፈለግሽ ነው። እኔ ይሄ ነገር ሻይሻ አይሆንም ስትይ ራሱ ደስ ሲል ስራ የመስራት ፍላጎትሽ በብዛት አሁን ገንዘብ ካለ ለምን እሰራለሁ ብለሽ ያስባሉ። አይ የትናንት ነው አንቺ ስራሽን በጣም ደስ ይላል። ስለዚህ እኔ እንደ ሀሳብ ነው። ከፈለግሽ እንደ ልዕልት ነው ማለሽ የምፈልጊውን ነገር ይገዛው። ከፈለግሽ መኪና ከፈለግሽ ምን አንቺ ከፈለግሽ መኪና አዎ ምን ደስ ብሎኝ ነው። እድለኛ ነኝ። እድለኛ ነኝ። የምር ላፊ እንዴ እኔ ነኝ እድለኛ። አንቺ ነኝ መሰለሽ በጣም በራሷ የምትተማመን ሴት ስላገኘሁ በጣም ደስ ብሎኛል። እኔም እንዳንተ አይነት ወንድ ስላገኘሁ በጣም ደስ ብሎኛል። የምር በቃ ዲምፕልሽን እያየሁኝ አይኔን ከሱ ላይ መንቀላቀል አታስኩሩብኝ። የምር ነው በጣም ደስ የሚለው ስልሽ ከለር ብሉሽ ሰው ብሉሽ ያቀም ግን ከለርሽ በጣም ደስ የሚለው ትክክለኛ ሀበሻ ሴት የምር ነው። ብሉሽ ያቀም ሰው ያቀም ማለት አለበት ይጀምር። ምን እያሰብኩኝ ነበር ተቀሽ ሀሳቢ ውበትሽ ነው መሰለኝ ሳበው ሀሳቢ የሆነ ነገር ልሽ ነበር። መኪና አለ አሁን ሰሞኑን ማንም የሚጠቀምበት የለም። ቆይ በር ላይ ነው ሶስቱ መኪናዎች። እነሱ ከነሱ ውስጥ አንዱ መኪና ሰጥቻለሁ ያሰብኩኝ ተቀሽ ሀሳቢ ነው። ሶስቱ መኪናዎች ያንተ ናቸው? አዎ በጣም ርካሽ መኪኖች ናቸው እኮ። ወይኔ ያላውን
ኧረ ምን ሆነሽ ነው እንዴ? የምሬን ነው። እንደዚህ መሆን የለብሽም። ትልቅ ነገር እኮ ነው ለእኔ። በጣም ነው የማመሰግነው። በጣም ወሳቢ ነህ። እኔ እንጃ አላውቅም። ከጠበቅኩ በላይ የሆንክብኝ ነው። እንዴ አይደለም ለአንቺ እኔ ለሁሉም ወጣቶች በጣም ብዙ ነገር አስቤያለሁ። እንኳን ለአንቺ ይሄ በጣም ትንሽ ነገር ነው። የምሬን ነው። አዎ ቅድም ነው ውስጥ የገባው ያው የእርዳታ ስርዓት ልጆች ላይ እንሰራለን ምናምን ስትል አልነበረ? የዛኔ ውስጥ የገባው እና በጣም ደስ የምትለው ያው ስቀርብ ደግሞ የበለጠ እየሆንክ መጣ። አዎ ከዚህ በላይ ብትቀርብኝ እራሱ በጣም ማታም ትሄጂበት ትሄደማ ተወጥተን ላይም አድረን ተጫውተን አንዳንድ ነገሮችን አድርገን ችግር የለውማ። ችግር የለውም። አዎ ከዚህ በኋላ ሲጀምር መቼም አለቀሽም። እኔም ካንተ አልለይም። አዎ በቃ እንደነገርኩሽ መኪና መንጃ ፍቃድ አለሽ መሰለኝ አይደል? እስካሁን ይወሻል እያሰብኩኝ አለ። በቃ ስለ የወንድምሽን ደግሞ ስልክ አረሰውት ማለት በነጋቸው ላይ አንድ ነገር ካልከገባው አረሰው የወንድምሽን ስልክ ተጨኛለሽ ሰጣለው። ችግር የለውም። እሱን ማዋራው ከሱ ጋርም ቢዝነስ አስጀምራለሁ። ምን ነበረሽ ቅድም ምን ነበረሽ? ቦንዳ እሱንም ቢሆን ስልሽ በተሻለ መልኩ ልብስ እንዲቀርብለት ለማድረግ እሞክራለሁ። ያው ያንቺ ወንድም ማለት ከዚህ በኋላ የኔ ወንድም ማለት በጣም ነው ማለት የልጆቼ አጎት ማለት እኮ ነው። በጣም ነው ማለት ኧረ ችግር የለውም። የኔ ጣፋጭ አንድ ነገር ሳልነግርህ ከንፈር በጣም ነው የሚያምረው። የምርሽን ነው? የምሬን ነው። እና ብስም ትችላል በስሚ የምርሽን ነው? የምሬን ነው። ደስ ይላል። ግን አሁን ባይሆን ደስ ይለኛል ማለት ነው። ስትል አሁን ባይሆን ደስ ይለኛል። አልገባኝም ስልሽ ከአንቺ ጋር ችግር ኖሮብኝ ሳይሆን ስልሽ አሁን እያወራ ስለሆነ ስልሽ ከሳንኩሽ ደግሞ ሌላ ነገር ውስጥ ነው የሚገባው። ማለት ሌላ ነገር ውስጥ መግባት ከነቅድሞ ቆንጅዬ ነሽ፣ በጣም ነው የምታምሪው፣ ድምፅሽ ብዙ ነገር ስትል ነበር እና አሁን ልሳም እኮ ነው ያልኩት እኮ እኔ እኮ እንትን አላልኩም እኮ ስልሽ አልከርኩም። ግን መሰለሽ መስምሽ ከሆነ ያ ነገር ውስጥ ስለምገባ ነው ይገርታል። የምሬን ነው እኔ እንጂ ይሄን ከንፈርሽን በጣም ስልሽ ከሚባሉ በላይ በጣም ነው የወደድኩት። አይ የገባኝ አይደለም ከነቅድሙ በጣም ታምሪያለሽ እያልከኝ ነበር። ቆንጆዬ ነሽ፣ ሳቅሽ ያምራል፣ ዲምፕልሽ እያልከ ነበርና አሁን ልሳም ስላልኩ ነው ወይስ አልተመቸውክም? የምር አይደለም ስልሽ ነገርኩሽ እኮ አሁን ከዚህ በኋላ በጣም ብዙ ጊዜ አይደለም ማታ የምንገናኘው ሌላ ነገር ውስጥ መግባት ስለማልፈልግ ነው። ሁለት ነው የሚሆነው። አሁን ከሳንኩሽ በቃ ሌላ ነገር ውስጥ ነው ወደዛ ነው። ምን ችግር አለ? እሱ ቀላል ነው ማለት ቀላል ነው። ምን ችግር አለው? የምር ማታ ስንገናኝና ማታ በሰፊ ነው አለቀሽ ነው ታያልክ። ለምንድን ነው እየተደረደርክ ያለው? ቆይ እየተደረደርክ እኮ አይደለም። አልገባሽም አንቺ አሁን ወንድ ካልሆንሽ አይገባሽም። አይ ማለት እኔ አሁን እየተረዳሁ ያለው ከነቅድሙ ዝም ብለህ ስታወራ እንደነበር እንጂ ምንም እንዳልተመቸው። ኧረ በጣም እኔ የምሬን ነው። አንቺ ምን ነሽ እንደዚህ አታስቢ። የምሬን ነው። በጣም ደስ ይላል። ታዲያ ምን ችግር አለው? ችግር እኮ የለውም። ይሄ እኮ ቀላል ነገር ነው። እዚህ ጋር ባይሆን ደስ ይለኛል። ለአንቺ በጣም የምር ነው ሪስፔክት ነው ያለኝና ማታ በሰፊው ሲያስብበት ምናምን ሲሆን ደስ ይለኛል። ችግር የለውም። እንደውም ለምን መኝታ ቤት አንገባም? መኝታ ቤት ምን ነው እዚህ ጋር ትናንትና የሆነ ነገር መጥቶኛልና እሱን ማሳጅ የምርሽን ነው? ምን ነው ማሳጅ እዚህ ጋር ብዙ ፐርፌክት አይደለሁም። ችግር የለውም። ኖርማል ነው። የምር ፐርፌክት አይደለሁም እና የባስ እንዳለ ቆይ በጣም እየተግደረደርክ ነው። ማሳጅ እኮ ነው ያልኩህ እንጂ ሌላ ነገር እኮ አይደለም። ለአንቺ አስቤልሽ እንዳላሰማሽ ብዬ ነው። አይ ችግር የለውም። ለምን መኝታ ክፍል አንገባም? መኝታ ክፍል ምን እናደርጋለን? በዛው መታ አድርገን እንወጣለን። ቀላል ነገር እኮ ነው። ማለት ምንድነው መታ ስልሽ በጣም ስለቆየው ውጭ ሀገር የአራዳ ቋንቋ የምትሉት ነገር አይገባም። ምንድነው መታ ማለት ያው ተጠቃቃሚ እንወጣለን፣ በዛው ማሳጅ ታደርገኛለህ እያልኩ ነው። ቀላል ነገር እኮ ነው። አልገባኝም ነበር እንደዛ። አይ ምን መሰለሽ እንደዚህ አይነት ነገር ስልሽ በስሜታችን መቆጣጠር ሳንችል ስናደርገው ይደብራልሽ። እኔም ውጭ ሀገር ዘመናዊ የሰለጠኑት ሀገር ቆይት ያምሬ ነው። ፊልም ላይ እንደምታያቸው አይደሉም። እነሱ ስሜታቸውን ይቆጣጠሩታል እና እንደነሱ እንደሆነ ስለምፈልግ ነው። እኔ በቃ እሺ ከንፈርን መሳም ፈልጋለሁ አልኩ አይደል እንዴ? እኮ የትም አይደብሽም። እኔ እኮ ስልሽ ስለዚህ መኝታ ክፍል እንግባ አልኩ። በዛው ማሳጅ አድርገኝ ትወጣለህ። ማሳጅ ከፈለግሽም ስልሽ ተለማመጪ ነው በደንብ ማሳጅ እንደዚህ ያሳመመሻል። ችግር የለውም አልኩ እኮ አሁን ነው የምፈልገው። እሺ ራስሽን ተቆጣጠሪ እንጂ ያምሬን እኮ እኔ ሰልሽ ተነስ። ለምን መኝታ ክፍል አንገባም? ተነስ። ምን ችግር አለው? ቆይ አንተ ለምን ትደረደረው? እየተደረደርኩ አይደለም እኮ የምሬን ተረጋጋ። አይደለም ውስጥ እንግባና ችግር የለውም። ይሄ እኮ ቀላል ነገር ነው። ተነስ። አውቃለሁ ቀላል ነገር እንደሆነ እኮ የምሬን ነው። ግን መሰለሽ ድንግል እንዴ በጣም
ይሄ እኮ የሚያስብ ነገር አይደለም። ድንግል መሆን ምናምን አይደለም እኮ ተረጋግና ተቀመጪና ከዚህ በኋላ እኮ በጣም ብዙ ጊዜ አለና እንዴ ምን ነሽ ነው እንደዚህ የምትሆኚው? የምሬን ነው። እኔ ስልሽ አሁን ግንኙነት ማድረግ እንኳን በፈልግ እንደነገርኩሽ ልጅ መውለድ እፈልጋለሁ ብዬሻለሁ አይደለ? አሁን ካደረግን በእርግጠኝነት ኮንዶም አድርገን ነው የምናደርገው። እኔ ደግሞ ስልሽ ልጅ መውለድ ስለምፈልግ ለዚህ ነገር ነው በተጠቅመንም እንድናደርግ አልፈልግም። ለዛ ነው የምሬን። ደግሞ ማታ ላይ አይደል እንዴ ማታ በደንብ ነው ተዘጋጅተንበት አንቺ ምንም ሰዓት እኮ እየሄደ አይደለም። እንደውም አንዳሳብ ነበር ለምን እዚህ እራት አንበላ ያሁን ገና 8 ሰዓት ነው፣ ግን ያሁን ሰዓት እንደራት ለምን አናደርገው? እኔ ተቸኩያለሁ፣ በጣም ነው የጓጓሁት። ኧረ እንደዚህማ ስልሽ እዚህ አሁን ራሱ አሰበሻል ሲስተር ብትመጣ ራሱ ገና ሳላስተውቅሽ እሷ ራሱ ሌላ አይነት ሀሳቢ እንዳይኖርባት አልፈልግም። አንቺ ነው የምትሰሪሽ ሌላ ነገር እንድትልብኝ አልፈልግም። አንቺ ነው የምትሰሪሽ። ለዛ ነው የምሬን ነው እንዴ እንደዚህማ። በዛ ላይ ደግሞ የሆነ ማሳይሽ ነገርም አለ። እሱን ታሳየኝ። እሱን ማሳይሽ። እሺ ችግር የለውም ማሳየኝ። ማሳይሽ እሺ። ግን ብዙ እንዳደነግጥሽ ችግር የለውም ትታይ ይገባሻል ብዬ ነው። ያው እኔ ብዙ ስልሽ በቃ ማሳይሽ ምን ነው እንዴት ተዋተብኩሽ መሰለሽ? ቆየ ምንድን ነው የምታወጣው ማለት ይሄን ፎቶ ከየት አግኝተህ ነው? ቆይ አልገባኝም። ወይስ ትከታተለኛለህ ወይስ ከዚህ በፊት ታውቀኛለህ ስልሽ ሞቅ አይደለም። አይ ማለት እንዴት አገኘኸው እኮ ላስረዳሽ፣ መጀመሪያ ላስረዳሽ። ምን ነሽ ነው እንዴ እንደዚህ ቁጥ የምትሆኚው? እንደነገርኩሽ ከሆነ እኔ ከአንቺ ጋር በጥፍር ብቻ አይደለም እንፃ መሳሪያ ማለሽ ከሱ ጋር ራሱ በጣም የሰፋ ያለ ነገር ያው አንቺን ሞር ወጣቶችም እያልኩሽ ነው። ወጣቶችን እከታተላለሁና ይሄን ከተልኝ ያዘዝኩ ሰው ነው ያነሳልኝና አሁን ፍቅረኛ የለኝም ስላልሽኝ ነው እንጂ ያነሳሁት ያሳየሁሽ እንጂ አላሳየሽም። ተከታተልሽ ስትለኝ እኔ ማለት መከታተል ስልሽ ይሄ ክሪፒዮን ኩብሽ አይደለም ስልሽ ያው ስራ ስለሆነ ስራሽን ለማየት ብዬ ያው በአጋጣሚ የተነሳ ፎቶ ነው እንጂ ስልሽ እኔ ይሄ ስራዬ ብዬ ምናምን ነገር አይደለም እኮ። ግን ማን ነው ስልሽ ፍቅረኛ የለኝም ብለሽ ግን እዚህ ጋር ከወንድ ጋር ስላየሁሽ ነው። አዎ እሱ እኮ የጓደኛዬ ወንድም ነው። የጓደኛሽ ወንድም? አዎ የጓደኛዬ ወንድም። ግን እኮ ወደ ፔንሲዮን አይደል እየገባችሁት የነበረው? እሱማ የሆነ ፓሪ ነገር ነበርና እዛ ነው በአጋጣሚ ተነሳ። ፔንሲዮን ውስጥ የምርሽ ነው? ፔንሲዮን ውስጥ ፓሪ ነገር ተዘጋጀላችሁ? በጣም ይገርማል። ስልሽ እኔ ቢኖርሽም እኮ ችግር የለውም ታውቂያለሽ አይደል? ቆይ አለምንከኝ በጣም እየተጠራጠርከኝ ነው። መጠራጠሩ ከቅድም ጀምሮ ግራ እያጋባኝ ነው። አይደለም መጠራጠር አይደለም ስልሽ ቢኖርሽም እኔ ከኔ በፊት ስለነበረ ነገር አይ ዶንት ኬር አረጋ ነው ያገባኛል። የለኝም አልኩህ እኮ በአጋጣሚ የተነሳ ነው። ፓርቲ ምናምን ነበረ በሰዓቱ ስልሽ እዛ ስንገባ አንስተውን ሊሆን ይችላል። ያው ፔንሲዮን አንደኛ ፔንሲዮን የገባችሁት ሁለታችሁ ወንድና ስልሽ ታረጂ ስለወደድኩሽ እኮ ነው ሁላ የምጠይቅሽ እንጂ ነው ያገባኝ ማለት እኮ እዚህ ጋር ልንገርህ አንተ እንዳላመንከኝ እየተጠራጠርከኝ እንዳለ ነው እየተሰማኝ ያለው ማለት ነው። ኧረ እኔ አንቺን ጭራሽ አልጠራጠርም። ባትጠራጠረኝ ኖሮ እንደዚህ አይነት ጥያቄ አስሬ አታነሳብኝም። አስረዳሁህ ነገርኩህ አይደል እንዴ? አሁን እኔ እንዳልሽው ተጠራጠረሽ ቢሆን እኮ ሰላሳይሽ እኮ መተውሽ እኔ ተጠራጠሬ መኖርም አልፈልግም ስልሽ ነገሮች ግልጽ ብለውልኝ ጥያቄ እኮ የጠየኩሽ ስልሽ እኔ ከዘመናዎቹ ጋር በጣም ብዙ አመት ሰላም ከፈን ጋር ስለሆንኩ ያው ነገሮችን ቀለል አድርገን እንለፋቸው። ሁሉም ውሸት አይኖር በመሀላችን። ስለዚህ የወሸኩ ነገር የለም። የጓደኛዬ ወንድም ነው አልኩህ። የጓደኛሽ ወንድም ነው? አዎ። ስልሽ እኔ አንቺን ማጣትም አልፈልግም። የምር ነው የሌላ ሰው ከዚህ በኋላ የሌላ ሰው ሆነሽ ስለማልፈልግ ነው። ለዛ ነው እና ስልሽ እንደ መጥፎም አትይኝ ስልሽ እኔ ከወንድ ጋር ከዚህ በኋላ ማየት አልፈልግም። በምር ነው ኢቨን ፍቅረኛሽ እንኳን ቢሆን ፍቅረኛ ሳትበለኝ የምን ፍቅረኛ ነው የምትለው? የጓደኛዬ ወንድም ነው አልኩህ አይደል እንዴ? ነገርኩህ። ይቅርታሽ ከዚህ በኋላ ፍቅረኛሽ አይደለም ስልሽ እኔ ወንድና ሴት አላውቅም። በቃ ስልሽ ፔንሲዮን አስረዳሁህ አይደል እንዴ? ነገርኩህ እኮ በአጋጣሚ የተነሳን ፎቶ ነው አለ ነገሩ። በአጋጣሚ ሊሆን ይችላል ስልሽ ጭንቀታም ነኝ እንደነገርኩሽ ማለት እዚህ ጋር እኮ የተደባበቀ ነገር የለም። ግልጹን ነገርኩህ። የጓደኛዬ ወንድም ነው አልኩህ አይደል? ስለዚህ መረዳት አለብህ። ኧረ ከተረዳሁሽ እሺ። ያው ትንሽ አለ አይደለ መሰለሽ ያው እሺ ይሁን በቃ እሺ። ምንድን ነው ያጨናነቀ ነገር አለ ወይስ ከኔ ያልተመቸ ነገር ወይ እንደተጠራጠረ ጭራሽ እንዳታስቢ። እኔ ካንቺ አይደለም ያው የነገርሽ ነገር ትንሽ ያለ እስክቀበለው ድረስ እንደዚህ ያደርገኛል። ለዛ ነው እና አንቺን ደግሞ እንደዚህ ማቱኝ ምን ሆነሽ ነው እንዴ? አይ ልታምነኝ ፈቃደኛ አይደለም።
አመንኩሽ እኮ ባላምንሽማ ሁሉ በጣም እየተጠራጠርከኝ እንዳለ ማለት ራሴን እንድጠራጠር ነው ያደረከኝ። ምን አይነት ሰው ነኝ? ሌላ ሰው አስቀምጬ እዚህ ጋር አንተ ጋር አረ እንደዚህ እንዳታስብ እያደረከኝ ነው አንተ ማለት ነው። የምሬ ነው እንደዛ እንዳታስቢ። እኔ የምሬ እንዳንቺ እንደውም መልካም ሲታገኝ ይችላል። እኔ ስልሽ ነገሮችን ያጠበቅኩት ነገር መልስ ስለነበረ ነው እና አሁን የነገርሽኝ መልስ ደግሞ ስላለ ነው ደግሞ ደስ ይላል እኮ ጓደኞቹ እንደምቀፓሪ ብታዘጋጀው ምን አገባኝ። ስለዚህ ቀለል አድርገህ ስልሽ እስከቀበሉት ድረስ እኮ ነው 2 ደቂቃ ምናምን ቢፈጅብኝ ነው እንጂ እረሳዋለሁ። አሁን እረሳዋለሁ እንደዚህ ነው ማለት ነው። ነይ ሳቂ ነይ ስስቂ ነው ኩሳር ስትይ አረብሽ ነው ነው ዲፕሬሽን ደግሞ አሸፈኝ ይሄን የመሰለው ውበት ማ በመናደድ ብቻ እንድትሳልፊ ያለፈለፈለ እንደተመለሰ ምንድን ነው ስልክሽ እንድትይ ሰዓቱ አልሄድም ብሎ ነው ታዲያ እኔ ምን ላድርገው? እኔ ራሱ አልሄድ ብሎኛል፣ ጭንቅ ብሎኛል። በቃ ሲስተር መጣ አዋርተሻት ከዛ በኋላ የሆነ ቦታ ብንሄድ ራሱ ደስ ይለኛል። አውሶ እስከምንወጣ የራሱ ሰዓት እስከሚደርስ ድረስ እንዴት ተጓጉተህ ከኔ በልተኛ ከኔ በልተኛ አንተማ አልጓጓም። ምን ነው ያሰረች ስጠቀጭቀኝ ነበርኩት። ኧረ እኔ አልገባሽም። እኔ ስልሽ በአፌ አልወጣም እንጂ እኮ ማለት ነው በቃ ልቤ ሊወጣ ነው። የምሬን ነው። እንደዚህ ማለት የውስጥ መነገራችንም አለመቻል ሳይሆን ስልሽ ያሰብኩት ነገር አለ፣ ላንቺ ያለኝ ነገር አለ። እሱ ነገር እንዳላጣው ነው። ምንድነው ያሰብኩት ነገር? መስማት ገለጣው እኮ ምን ያሰብኩት ነገር ስልሽ እኮ ስልሽ አሁን አንቺን የተረዳሁበት ነገር አለ ማለት እኔን እንዴት ነው የተረዳኸኝ? ማለት እንዴት አድርገህ ነው? በጣም ደስ የምትይ በጣም ቆንጆ ነሽ እኮ ለእሱን አላ ደስ ያለሽ የሚገርም ስብዕና ነው ያለሽ ብዬ ስላሰብኩኝ አሁን ገብተን እንዳልሽው የሆነ ነገር አድርገን ብንወጣ ፍቅራችን አሁን ይሄ አላ እንደዚህ ፍቅር ምን ነበር የሚባለው? እሱ ፍቅራችን ላይ አንተ በጣም አክብደህ ስለየሆነ እንጂ እኮ ይቀላል ነገር ነው፣ የሚከብድ ነገር አይደለም። አንተ በጣም አገዘፍከው ማለት ነው። ይሆናል ቀለል አድርገህ ካየኸው ቀለል ባርክ ሲሆን እኮ አንቺ እኮ ነው ያገዘፍኩሽ እንጂ እኮ ነገሮች እንኳን አይደለም እኮ አንቺ ነው ጥብቅ እያልኩሽ። ለዛ ነው እሱ ልክ ነገር እኔ የምፈልገው ነገር እዚህ ጋር አርግ ያልኩን ነገር ብታደርግ ኖሮ በጣም ነበር ደስ የሚለኝ። እንዴ ነው ሲጀመር እኮ ሌላ ጊዜም አይደለም ዛሬ ማታ እንደፈለገን ነው ይላል። እንደዚህ ነው ማሰብ የለብሽ። ስለዚህ ሰዓቱ ቶሎ እንዴት ጸልይ ወይም ደግሞ ቅድም እንዳልኩ ማለት ነው ለካ እህቴ ብትመጣ ብለኛል። እሱን ነው በቃ አንድ የሆነ ነገር ልጠይቅሽ ነበር። ምን ነበር ስልሽ ከዚህ በኋላ እንትን ስለሆነ እስቲ መፈልጊው በደንብ ነገር እስኪ ምንድን ነው የምትፈልጊው ከእኔ? ከአንተ የምፈልገው ከአንተ ብዙ ነገር ነው። ምን ለፈልግ ንገሪኝ። በመጀመሪያ ማለት ነው ቅድም እንዳልኩ እኔ በጣም ትልቅ ድርጅት በጥፍር ሙያ መክፈል ካለው ብዬ የለ ለእሱ ማቋቋሚያ በቃ ራሴን ትልቅ ቦታ ማረግበት ቦታ ያው ትንሽ ነገር እንድታግዘኝ ገንዘብ ፈልጋለሁ እና ደግሞ ሌላ እዛ በር ላይ ያለችው መኪና አንዳንድ ሰጠኝ ፈልጋለሁ። መኪና እና ደግሞ ሌላኛ ደግሞ ትልቁ ነገር የመንጃ ፈቃድ አለኝ ብዬ ነበረ። የለኝም። እና ምንድን ነው የምትፈልጊው ታዲያ? የእሱን ማውጫ ገንዘብ ማንጃ ፈቃድ ምን የማውጣው? አዎ አንተ ስልሽ እንትን ብለሽኝ የለ የምሰጥሽ ገንዘብ አለ አይደለ ከቢዝነሱ ላይ ከሱ ላይ ብትወስጂስ? እንዴ እሱ እኮ እራሱ ነው ያለ ለቢዝነሱ ለድርጅቱ ተብሎ እኮ የሚሰጥ ነው። እሱማ ማየም ነገር እኮ ነው። ሌላ ገንዘብ ማለት ነው። ይገባል ወይስ አንተ? እሺ ሌላስ? ሌላ ደግሞ ካንተ ልጅ መውለድ ፈልጋለሁ። ልጅ ከኔ? አዎ ካንተ ቆንጆ ያንተ ነው መሰለኝ። እኔ መሰለኝ በጣም ደስ ይላል። በጣም ነው ደስ ያለኝ። ግን አንቺ ስልሽ እኔ ደግሞ አንድ ነገር ልጠይቅሽ። ስልሽ በአንድ ቀን እንደዚህ ካወቅሽው ይሄ ሁሉ ነገር መጠበቅ አይከብድም እንዴ? እንዴት ይከብዳል? ቀላል ነገር እኮ ነው። ያው አንተ ውጪ እንደኖርክ ነግረኸኛል። የውጪውን ነገር ደግሞ እኔ አልነግርህም። አንተ ታውቃለህ ላይፍ ምንድን ነው የውጪ ላይፍ እንዴ? ምን በአንድ ቀን ውስጥ ተገናኝቶ ስንት ነገር ሊያሳልፍ ይችላል። አንተ ቀለል አድርገህ ካየኸው ብዙ ነገር ሊፈጠር ይችላል እያልኩ ነው። ሰሚያለሽ? እኔ ከዚህ በላይ ማለት ነው ከአንቺ ጋር ምንም አይነት ነገር ሞት አልፈልግም። እኔ አንቺ ማለት በጣም የምታስጠይ ጥቅመኛ ጎልድ ዲገር ነሽ። በጣም የምታስጠይ ማለት አልገባኝም ስትል አንተ ራስህ እኮ ነው ያልከው። መጀመሪያ ቀረብከኝ ያለውን ሁኔታ ነገርኩህ፣ እንደተመቸው ነገርከኝ። እኔም ዝም የምለው ነገር ዝም በይ። በጣም ነው የምታስጠይ ማለት ነው። አንቺ አንድ ቀን ላልሞላ ጊዜ ላቦክሽ ይሁላ ነገር ከአንድ ሰው በአንድ መቀየር ደግሞ ትሰሚኛለሽ ማለት ነው። ፍቅረኛ እንዳለሽ አውቃለሁ። አንቺ
ምን ጨራቅ ሴት እንደሆንሽም አሁን እንደዚህ ልትለኝ አትችልም። እንደዚህ ልትለኝ አትችልም። ሰሞሃ ይሄ አሁን ምንም ታውቀው ነገር የለም። ምንም አዳምጪ፣ ዝም በይ። ይኸውልሽ አሁን እዚህ ጋር ሳሳይሽ የነበረው ፎቶ የወንድሜ ጓደኛ ነው ማለት ያልሽኝ ማለት ነው። እሺ አልኩህ። እሱ ኢዮብ እንደሆነ ባለቤትሽ እንደሆነ እሱ እንዳላገኝ እኔ ልነግርሽ ይችላል ማለት አልገባኝም። እሱ ላገኝ ስትል ተባብራችሁ እየተከታተላችሁ ነበር ማለት ነው። ይኸውልሽ ፈተንሽ አንቺ መልካም ሴት እንደሆንሽ ያው ገንዘብ አለን ካንቺ ከሱ የምትፈልጊው መሰለኝ አይደል? እሱን እንዲሰጥሽ እና ምን አይነት ሴት እንደሆንሽ እንዳጣራል ላገኝ አንቺ ምን አይነት ሴት እንደሆንሽ። ስለዚህ ለሱ ተባብረ ይሄን ሁሉ ነገር ስታወራ የነበረው ከውጭም አልመጣህም ለትብል ምንም ይሁን ዝም በይ። አሁን ከውጭ መጣው በራኩ ይጣራኛ ተኮነ እዚህ ጋር እኮ አንቺ ማለት ነው ትክክለኛ ሴት ብትሆኚ በሐሳብሽ በፍቅረኛሽ ትጸኝ ነበረ። ገንዘቡም እሱ የሚሰጥሽን ገንዘብ እንዳይሰጥሽ ያደርጋል ማለት አንተ ማን ስለሆንክ ነው እሱ የሚሰጠኝ ገንዘብ እንዳይሰጠኝ ታረጋው? ለምንድን ነው ባልጨው? ይሄ ምንም አይመጣም እዚህ ጋር። ይኸውልሽ ከዚህ በኋላ ምንም ህይወት የለሽም። ይኸውልሽ እስካሁን ስታወሪ የነበረውን ራሱ ማለት በድብቅ ካሜራ ቀርጬ ጭራሽ ስቀርጸኝ ነበር። አንተ ማን ስለሆንክ ነው ፐብሊክ ላይ ነው የምለቀው? ታውቂያለሽ ማለት ልቀቀው። እንደው ምንም አይመስልሽም? ምንም አይመስለኝም። ልቀቀው። አንቺ ሲጀመር እኔ ብለቅብሽም ህይወትሽ አንቺ ጭራቅ እንደሆንሽ ማንንም ያውቃል። ጭራቅ ልትለኛችሁ ዝም በይ ሰሚያለሽ፣ ዝም በይ። እንደውም ደንዳኛ ከሆሽ ምንም አይመስልሽም ማለት ነው? ምንም አይመስለኝም። ልቀቀው። ስታርጊ የነበረውን ቪዲዮ እኔ ምን እናርግ ስትኝ የነበረውን ቪዲዮ ለዩ አሳየዋለሁ። ከሱ 5 ሳንቲም አታገኝም። ሰሚያለሽ፣ እሱን እናያለን። 5 ሳንቲም አታገኝም። እንዴ እንደማገኝ ያውቃለሁ። ችግር የለውም። አሳየው፣ ችግር የለውም። ሰሚያለሽ አይደለ? ይኸውልሽ አሁኑ ነው ማለት ነው። አሁኑ አሳየዋለሁ። ምንም 5 ሳንቲም ከሱ ጋር አይደለም ራሱ ማለት ነው። ከስንት ሰው ጋር እንደምትገናኝ አውቃለሁ። ለሁሉም ነው ማሳያቸው፣ ለሁሉም ማሳያቸዋለሁ። ይሄ ከየሶርሽ ከወንዶች የምትቀበዩን ገንዘብ አለ አይደለ? እሱ እንዳታገኙላ አድርጋለሁ። አንቺ ምንም እዚህ ጋር አዘንሽም አላዘንሽም ምን ጋር ምንም የሚፈጠር ነገር የለም። ሰሚያለሽ አይደለ? እሺ ቆይ ከኔ ምንድን ነው የምትፈልገው አንተ? ያውሽ እንዳዝንልሽ ማለት ነው። አዝኝ ምናልባት ሰው ትንሽ የሰውነት ውስጥሽ ካለ አዝኝልሽ እንደተውልሽ እንደራራልሽ ቪዲዮ እንዳላሳይ የምትፈልጊ ከሆነ ማለት ነው ለምንድን ነው ይሄን ያደረግሽው? እሺ ቪዲዮን ካጠፋልኝ ምን ነገር አለ? የምፈልገውን ነገር ላደርግልህ ይችላል። እኔ የምፈልገውን አይደለም የምፈልገው እኔ የምፈልገው እንድታረጊልኝ ሳይሆን ለምን እንዳረሽው እንድትነግሪኝ ፈልገው እኮ ካዩ እንዳነኪኝ ደግሞ አትንኪኝ። ሰሚያለሽ? አሁን የምፈልገው ለምንድን ነው ካዩ ምን አተሽ ነው እንደዚህ እኔ ጋር ስለሽ አንድ ቀን እንኳን ሳንቆይ ሁሉ ነገር ለማድረግ ያሰብሽ? እሺ ቪዲዮን ካጠፋልኝ አለ እንዳለ ሁሉን ነገር እውነታውን እነግርሃለሁ። ችግር የለም። ቃል አልገባልሽም፣ ግን ምናልባት ጥሩ ምክንያት ካለሽ አጠፋልሻለሁ። አሁን ምንም ውሸት ዋሻ አለው ብትይኝ ራሱ ማን አውቃለሁ። እዚህ ጋር ውሸት አይደለም እውነታውን እነግርሃለሁ። ግን በአንድ ነገር እንስማማ። ቪዲዮውን የምታጠፋልኝ ከሆነ አጠፋዋለሁ አልኩሽ እኮ። ብቻ ግን አንቺ ትክክለኛ እውነቱን ነግረሽኝ በሰምን ከሆነ ነው። እሺ እነግርሃለሁ። ምንድነው? ያው ኢዮብ የ4 ዓመት ፍቅረኛ አለባባል አውቃለሁ። ስለሱ አውቃለሁ ነበር። የ4 ዓመት ፍቅረኛ ነው እና እሱ የሚሰራው ፋርማሲ የራሱ የሆነ ተከፍቶለት ነው። ቤተሰቦቹ አሪፍ ደረጃ ላይ ስላሉ እሺ። እና እኔ የሆነ ቀን እንዳሰባ መጣሁኝ። እንዳልኩ የህንፃ መሳሪያ እሸጣለሁ ምናምን ብያለሁ። ወንድሜ ቦንዳ ይሸጣል ብያለሁ። እና የጥፍር ስራውን ምን አይነት ቦታ ላይ ማድረስ እንዳለብኝ ነገርኩት እና አላመነኝም። ሊያምነኝ አልቻለም። ማለት ለምን ያላመነሽ አላውቅም። በጣም ተጠራጠረ። 4 ዓመት አብሬው ቆይቼ ለሱ ስል ብዙ ነገሮችን ትቼ ቤተሰቦቼን ትቼ ይሄ ሰው የጥፍር ስራዬን ማሳደግ ፈልጋለሁ አልኩት። አንገራገረ። እኔ እዚህ ቁጭ ብዬ የ4 ዓመት ፍቅረኛው እሱ ሌላ ሰዎችን ማማከር ጀመረ እና ይሄን ነገር መቀበል አስጠላኝ። መቃቃተኝ ማለት እንዴት ያክትሻል? በሱ ቦታም እኮ ልክ ነው አይደለ? እንዴት ቆይ እዚህ ጋር እንዴት ታንገራገር ሌላ ሰው መጠየቅ እኮ ልክ ነው። እኔ እኮ ነኝ እዚህ ጋር ያለው የ4 ዓመት ፍቅረኛው ነኝ። ለሱ ስል እኮ ብዙ ነገር ትቻለሁ። ሊያምነኝ ይገባ ነበር። ወይም ደግሞ ብሩን እኮ ሌላ ነገር ላድርግበት አላልኩም። የጠየቅሽው ገንዘብ በጣም ብዙ ገንዘብ ነው። ስለዚህ እኮ አይደለም ይሄው ሊሄድ እኮ አይደለም። 4 ዓመት ይሄ ሰውዬ ከኔ ጋር ኖሯል። አላገባውትም። አስበው እሱ ብዙ ነገሮች እዚህ የተሟሉለት ነገር አለ። 4 ዓመት አብሬው ቆይቼ አንድ ነገር ነው የጠየቅኩት። የእሱን ብቻ እኮ አይደለም ከኔም ያለውን ነገር ጨምሬ እኮ ነው ላድርግ ያልኩት። አንገራገረ። እኔ እዚህ ቁጭ ብዬ ምን ይሰማሃል እስቲ አንተ ብትሆን በእኔ ቦታ ማለት ነው ስልሽ በእኔ ቦታ ብለሽ ጭራሽ ነገሩን ለማቅለል እንዳትሞክሪ። ለማቅለል ገንዘብ በጣም ብዙ ብር ነው። ስለዚህ እኮ ልንገርህ የጥፍር ስራዬን ማሳደግ እፈልጋለሁ ነው ያልኩት እንጂ እኮ ሌላ ነገር አድርግልኝ አላልኩም። ቤተሰቦቼን እርዱልኝ ምናምን አላልኩም። እንዳልኩ ቤተሰቦቼን እኔ ነኝ። እሺ ከሌላ ሰው ግንኙነት አለሽ የለሽም? እንዳትዋሽኝ አልፈልግም። አዎ አለኝ። እሺ ከስንት ጊዜ በፊት ነው? እሺ ይሄን ገንዘብ ከመጠየቅሽ በፊት ነበርሽ አልነበረሽ?
አይ ከጠየቁት በኋላ አሁን የታውቱ ሲቀያየሩብኝ ጊዜ አሁን ስልሽ በቃ እኔ አንቺን ለመረዳት እየሞከርኩኝ ነበረ አቃተኝ ከዚህ በላይ አንቺ ምንም ነገር የለውም አዳም ዘንበይ የተሰሚያለሽ አንቺን ለመረዳት እየሞከርኩኝ ነው አንቺ ግን በጣም ምን ስልሽ በወራሽ ቁጥር ጭራቅነትሽ ነው እየጎላ ማለት እዚህ ጋር እኮ እየተወደልኩ ያለሁት እኮ እኔ ነኝ ምንም አልተበደልሽም ዘንበይ ምንም አልተበደልሽም ጠየቅኩት አስገድጄ እኮ አይደለም እየወሰድኩ ያለሁት ጠየቅኩት በዛውኑ ቀን እሺ አለ እኔ እያለሁ ሌላ ሰው ሊያማክር ሄደ ለምን ስልሽ ዘንበይ ስላማከረ ብቻ ነው አንቺ ሁሉ ነገር ያደረግሽው እኔ ከዚህ በኋላ እንደው ካንቺ ጋር መጨቃጨቅ አልፈልግም ቪዲዮውን ማለት ነው ለሱ አይደለም ለሰው ለህዝብ ሁሉ ነው ይወልሽ ህይወትሽን ነው ማበላሽ ህይወቴ ነው ተበላሽው ተለቀዋለህ በጣም እየለመንኩ ነው ከዚህ በኋላ ራስሽን ማርከም ነው የሚሆነው ራሴ ማርከም ሳይሆን ብዙ ነገሮችን ላጣ እችላለሁ እያልኩ ተነስተሽ ውጪልኝ የሰሚያልሽ አይደል ተነስተሽ ውጪ ከዚህ በኋላ ራስሽን አታርኪም ይሄን ቪዲዮ አሳየዋለሁ ስለዚህ ሞጣ አንድ ነገር አድርጌ ነው ምን ልታረጊ ማለጎኒ ነው ማጣው ምንም ልታረጊያቺ ሰሚያልሽ አይደል ውጪልኝ ከቤቴ ምንድነው ቪዲዮን ታጠፋለህ ወይ እንደው ጭንቅላት ነው ምልህ ሽጉጥ ስላሽ እኔን አታስፈራሪኝም ሰሚያልሽ አይደል በጣም ለመንኩ አልሰማ ብለኸኝ ስለዚህ ጭንቅላት ነው ተቀመጥ ተራክተሽ ይሁን ስሚኝሻና አብሮ ሰረጋጅ እዚህ ጋር ነገር የለም የኔን ህይወት አበላሽታ አንተ አትኖርም እኮ ያሹ ነገር ሞት ነው የሚታፈው ሞት ነው ስለዚህ ሞት እንደሆነ አውቄ ነው ያመጣሁት እኮ ተረጋግሽ እኮ ማውራት ካለብንም እንደዚህ ስለሆንሽ እኮ ምንም ነገር የሚፈጠረው ነገር ለምንኩ በጣም ታገስኩ አንተ ልትሰማኝ ግን ፍቃደኛ አይደለም ገባህ ስለዚህ ታጠፋዋለህ ወይም ደግሞ ትሞታለህ እኮ ሰሚኛለሽ የኔን ህይወት አበላሽታ አንተ መኖር አትችልም እንጂ ስላስፈራራሽኝ ምን ያስፈራራው አይደለም ላረጋው እችላለሁ እያልኩ ነው እኮ እሺ ተረጋግኩ ትንሽ ነገር ተረጋግሽ እዚህ ጋር የሚያረጋጋኝ ነገር የለም እኮ ናዶ ሰራ ያሹ ነገር በጣም ነው ስለዚህ የኔን ህይወት አበላሽታ አንተ አትኖርማ ችግሩ እኮ ይሄ ነው እኮ እሺ ማጥፋት ካለብኝም ተነጋግረን የሚያስማማ ነገር እኮ ሊፈጠር ይችላል ተረጋጊ ቀደምም እንደዛ ብለህ ነበረ ሰሚያልሽ እንደማታጠፋ ብዙ ጊዜ ነግረኸኛል የኔን ህይወት አበላሽታ አንተ መኖር አትችልም ሁሉ ነገር እዚህ ተቀመጥ እያልኩ ነው ይኸውልሽ እንደውም መተኩስ ይችላልሽ እንደውም አላጠፋው ሰሚያልሽ አይደለ ማላረጎ መስሎ ግን ተሳስታል ልንጋር እዚህ ጋር ሁሉ ነገር ነው የሚቀበለው ገባህ እኮ ስሚ ያሹ ነገር አረፊ ያሹ ነገር ይኸውልሽ ሰሚያልሽ አይደለ ቀልድ አይደለም እዚህ ጋር ልንጋር እየጠየቀኝ አንድ ነገር ብቻ ነው እኮ እሺ ተረጋጊና ተቀምጠ ማውራት አለብን ተረጋጋ ነገር አይደለም ስንቴ ለማንኩ አንተ ግን ልትሰማኝ ፈቃደኛ አልነበርክም እሺ ዞር አድርጊልኝ ይሄን ነገር ዞር አድርጊልኝ አንድ ነገር እስካልተስማማን ድረስ ገባህ እኮ እንድንስማማ ዞር አድርጊልኝ ይልሽ ለስላልሽልኝ እኮ ምንም ማድረገው ነገር አልሰማ ብለኸኛል ችግሩ እኮ እሱ ነው ብትሰማኝ እኮ ጥሩ ነው ግን አልሰማ ብለኸኛል ሰማኛለህ የማረግሽ እነዚህ ስላረሽ እኮ ምን ማለት ካንተ ምን መስማት አልፈልግም እኮ እሺ ይሄን ነገር ዞር አድርጊልኝ 3 ቁጥራለሁ የምን 3 ነው ተረጋጊ ጭንቅላት ነው ማፈለግ እኮ ተረጋጊ ታረጋዋለህ ወይ ታጠፋዋለህ ወይም ደግሞ አታጠፋው አንተ እዚህ ቤት ውስጥ ቀብሬ ነው የምወጣው ገባህ ራስሽ መዘዝ ነው ተረጋጊ ነኝ መልክ አንቺ ሴት ተረጋጊ እንጂ አረፊ 1 2 ሰሚያለሽ 2 እድል ሰጥቻለሁ ሶስት አንቺ ያው እንግዲህ ተመልካቾቻችን ፕሮግራማችንን እንግዲህ እንደተመለከታችሁታል ብዬ አስባለሁ ያው ነገሮች አናስበው መንገድ ስቶበናል በጣም ብዙ ነገር ተፈጥሯል ያው እንግዲህ ናርዶስ ነገሮች ሲወጡባት የተደበቀው ነገር እንዳለ ሲወጡባት ያው ምን ለማድረግ እንዳሰበችና ያደረገችው ነገር በጣም አደገኛ ነገር እንዳደረገች እናንተ ማይታችሁታል ይሄን ሽጉጥ እንግዲህ ለኤግዚቢሽንነትም ይዘናል ከየት እንዳመጣችው ማራቅም እንግዲህ በዚህ ሽጉጥ እንግዲህ እኔንም ልትገለኝ ሞክራለች ያው አቤል ጓደኛዬ ባይኖር ያው እኔ ሞቼ ነበር ማለት ይችላል እዚህም አልቆይም ነበር ያው እኔም በተጠንቀቅ ሰዎችን ስለማስቀምጥ ነው ለተርፍ የሚቻልኩት እሷ ግን ምን አይነት ሰው እንደሆነች ጭራቅ እንደሆነች እናንተ ማይታችሁታል ስታረግ የነበረውም እንግዲህ ያው እየው የተባለ ፍቅረኛዋን ነው እንግዲህ ብር ጠይቀው እንግዲህ እሱ ሰው ስላማከረ ብቻ ነው እንግዲህ ሁሉ ነገር ያረኩት ነው የምትለው በጣም የሚያሳፍር ነገር ነው ስለዚህ ይሄንን ነገር ለማለት እንኳን በጣም ያሳፍራል ይሄን ነገር ስላረገ ነው ከሌላ ሰው ጋር እንደዚህ መሆኑ ለማለት ራሱ ያሳፍራል እሷ ግን ዘና ብላ ምንም ነገር ሳይምሳት ነው ሁሉ ነገር ስታረግ የነበረው ከኔ ጋርም እንግዲህ ስንት ነገር እናርግ እያለች እንደነበረ እናንተም በቪዲዮ ተመልክታችሁታል ብዬ አስባለሁ ያው እንግዲህ ሁሉ ነገር ሲታወቅባት እኔም ቪዲዮን ለሷ አሳያለሁ ብዬ ድርቅ ስልባት እሷ በያዘችው ሽጉጥ እንግዲህ ልገለኝ ነበር ይሄን ሽጉጥም እንግዲህ በግዚቤትነት አስቀምጠናል እሷንም እንግዲህ አንጠልጥናት ባለ አባላቶች ይዘዋት ሄደዋል ይሄንንም ሽጉጥ እንግዲህ ይዘን ከሳታለን ከዚህ በኋላ እንግዲህ ከየው ጋር ማን ይሆናሉ ብዬ አላስብም ምክንያቱም ያደረገችው ነገር በጣም የሚያስከፋና በጣም አደገኛ ነገር ነው ያደረገችው ያው ቪዲዮውንም ለየው እናሳያለን ዛሬም እንደ ሁሉ ጊዜው እንግዲህ መልካም ሴት ልናገኝ አልቻልንም ያው እኔም የተረፍኩት በፈጣሪ ፍቃድ ነው ያው እንግዲህ ሌላ ጊዜም ይሄንን አይተን እንግዲህ ለመጠንቀቅ እንሞክራለን የዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ